ያስተምሮ መገደብን ሰው አልፈልግም ዋናው ማመን ነው ብሎ የሚናገረው የፈለገውን ነገር የሚያምንበትን ለማድረግ እንዲረዳውና እንዲመቸው ማለትም ይሄም እውነት ነው ሊል ይችላል ያም እውነት ነው ሊል ይችላል ይሄም እውነት ነው ሊል ይችላል እንደማለት ነው ግን አስተምህሮ ከተላለው ግን ካልኩ እውነት ሊኖር የሚችለው ስንት ብቻ አንድ ብቻ ስለዚህ እኔ ምረጥኩት ሃይማኖት ትክክል ነው የምር ቅዱሳን የሚባሉ ነበሩ የምር አሁን እዚህ ቤተክርስቲያን ገብቼ በጣም ይሄ መጠየቅ ያስፈራል ይዳ የሆነ ሰው ብትጠይቀው ወደ አንተ ሊያስወግርህ ነው ሁላ ይችላል እውነት ነው ግን አይምሮ ውስጥ ይመጣል እንደዚህ ሐሳብና እንዲህ አይነት ሐሳቦች ሲመላለሱበት አንድ ክርስቲያን ወደ መሰረቱ ለመጠጋት ምን ነው ማድረግ ያለበት ማመኑ ቀላል ነው መኖሩ ከባድ ነው የሚለው አሁን ደግሞ በተገላቢጦሽ መኖሩ ቀላል ነው ማመኑ ከባድ ነው እንትኑም እዚሁ ጋር አድ ለማድረግ ደግሞ አንድ ነገር ስትወደው ማድረጉ ቀላል ነው ሳትወደው ነው ማድረጉ የሚከብደው ለምሳሌ ፍቅሩ ካለ ማስቀደስ ቀላል ነው አንዴ በጣም እሱ እንደማለት ነው በጣም ጥሩ ጥያቄ ለምሳሌ ለጀማሪ ጸሎት የሚጸልየው 7 ጊዜ ነው ለኛ ፍጹም ነው የሚመስለን እሱ ራሱ በነገራችን አይደል 7 ጊዜ በቀን 7 ጊዜ ጀማሪ ነው የሚጸልየው በነገራችን ከዛ ማዕከላዊው 12 ያደርገዋል ፍጹሙ 24 ያደርገዋል የቀለሉን ነገሮች የከበዱንና ማምጣት ያቀቶናል ያልናቸው ነገሮች እነሱ ራሳቸው ስቦ ያመጣሉ ጽድቅ ልክ እንደ ኃጢያት ተመጋጋቢ ስለሆነ ነው በነገራችን አሁን ኃጢያትን ስቦ ያመጣል ሲባል እንሰማለን ጽድቅም ጽድቅን ስቦ ያመጣል መልካም የሆነ ነገር መልካም ነገርን ስቦ ያመጣል ክርስቲያኖች ግን ስላልቀለለና ለነሱ መኖር ስለከበዳቸው ብለው አንደኛ ያሻሻሉት ክርስትና የለም የተውት ክርስትና የለም ያንኑ መኖር ይከብዳል የተባለውን ክርስትና ግን ከእግዚአብሔር ጋር ሆነው እየተጋፈጡት እግዚአብሔር በወደደና በፈቀደላቸው መልኩም ደግሞ ያቅማቸውን እየኖሩት ግን ኖረው በጣም ሰውን የማይፈልገው ምንም አይነት ነገር የለም እኔ በጣም ነው የሚገርመኝ ዓለሙም ይፈልገዋል እግዚአብሔርም ይፈልገዋል ሰይጣንም ይፈልገዋል ሁሉም ነው የሚናጠቀን አንዱ ግን የእውነት ነው የሚፈልግ ሌላው ከእውነተኛው መንገድ ለማስወጣት ነው ሁሉም የሚፈልግ ማንሳለ ቤተክርስቲያን ብዙ ሰው መሄድ የማይፈልገው እኔ ጥሩ ቤተክርስቲያን ስለማላቅ ነው የሚል ሰው አለ አስተውለው ከሆነ የሆነ ጓደኛ አለ እስኪ ጥሩ ቤተክርስቲያን ንገረኝ የሚል ምን ማለት ነው ጥሩ ቤተክርስቲያን መጥፎ ክፉ የማይሆን ቤተክርስቲያን አለ እንዴ በጣም እኮ ነው የሚገርም ቤተክርስቲያን ለምን አያስፈልግም ስትለው እኔ ጥሩ ቤተክርስቲያን አይቻላቅም ይላል አሁንም ተመሳሳይ ነው ጥሩ ቤተክርስቲያን አይደለም ሳታየቀረው ጥሩ ክርስቲያን ግን እያየህ አይደለም በቃ ያንን ለቤተክርስቲያኑ ቀጽለህና አስገብተህ ግን ጥሩ ቤተክርስቲያን ፍለጋ ማለት ይሄ ራሱ በነገራችን ላይ ክርስቲያናዊ የሆነ ማንነትንም ጭምር ካለመላበስና ክርስቲያናዊ የሆነ አስተሳሰብንም ጭምር በውስጥ ካለማደግም ይመጣል አሁን ለምሳሌ በሌሎች እምነቶች ጥሩ የሆነ ነገር ጠቁመኝ ብለው ሊጠቋቆሙ ይችላሉ ቤተክርስቲያን ውስጥ ያለ ክርስቲያን ጥሩ ቤተክርስቲያን ጠቁመኝ አይባልም የቤተክርስቲያኒቷ ጥሩነት ለሆነ ተሰጥቶ ለሆነ የሚጎል አይደለም በሁሉም ተመሳሳይ ነው ምናልባት አገልግሎቶች ያልተሟሉባቸው ገና እየቀኑ ያሉ ገና መስተካከል የሚጠበቅባቸው ሊኖሩ ይችላሉ ያ የኛም ተሳትፎ የሚጠበቅበት ሚና ስለሆነ ቀድመን አንስተናል የቤተክርስቲያን አካልነታችን በዚህም ሊተረጋገጥ ይችላል ነገር ግን ኃጢያት የሌለበት ክፋት የሌለበት ምንም የማልሰማበት ምንም የማላዳምጥበት ብለህ ግን የት ነው ጥሩ ቤተክርስቲያን ብለህ እንደዛ የምትጣረው በጣም የሚገርም በእነዚህ በዘረዘርኩልና በሌሎች ምክንያቶች መነሻነት ነው ሰው ቤተክርስቲያንን አልፈልግምም አያስፈልገኝም ደሞም ጭምር ብሎ ለመናገር የሚገደደው ማለት ነው ቅዱስ ቆጵርያኖስ ግን በአጭሩ ጠቅልሎ ሲያመጣው ምን ብሎ ይናገራል መሰለህ ቤተክርስቲያን እናት ያልሆነችው እግዚአብሔር አባቱ ሊሆነው አይችልም ይላል በቃ ምክንያቱም ድህነት የሚገኘው ከእግዚአብሔር ጋር በመሆን ነው ከተባለ እናተ ቤተክርስቲያን ናት በምስጢራትና በሷ ውስጥ በመኖር ከአባተ ጋር የምታገናኝ ያለሷ የምታውቀው ያወቀውም እግዚአብሔር የለም በነገራችን በተለይ ክርስቲያኖች በደንብ ነው ጠንቅቀን ማወቅ ያለብን ያለ ቤተክርስቲያን የምንኖረውም የኖርነውም ክርስትናም የለን የመጣንባቸው ጊዜያቶች ጥቂት ሊሆኑ ይችላሉ መገኘት ተጠብቆብን ያልተገኘንባቸው ጊዜያቶች በጣም በርካታ ሊሆኑ ይችላሉ በአንድም ይሁን በሌላ ምክንያት ነገር ግን ምንም ነገር ስንፈልግ ግን ወዴት ተመልሰን መምጣት እንዳለብን እናውቀዋለን ባይ ዲፎልት አሁን ሰው ሲቀበር ሰው ሲሞትብን ቤተሰቦቻችን ውስጥ ቤተክርስቲያን በጣም ስለጠፋው ብለህ ወንዝ ዳር አትጥለው እንዲያውም ሰበብ ነው አይደል ሄደህ ምንድነው ማድረገው ምናምን እያልክ ትፈልጋለህ ይሄ ባይ ዲፎልት የት እንዳለ ታውቃለህ
በቃ ስሪትህ ያለ ቤተክርስቲያን የተለየ እንዳልሆነ ይታወቃል። በግድ ነው በነገራችን ላይ ያለ ቤተክርስቲያን መኖርን ያለ ቤተክርስቲያን ሁሉ ነገሮች መሆን ይችላሉ የሚል አዝማሚያዎችን እየመጣ ያሉ ቅድም ያልከውም አንዱ በዚህ ማንሳት እንችላለን። ማለት የእግዚአብሔር በሁሉ ቦታ መኖር በነገራችን ላይ አንተን ቤተክርስቲያን እንዳትሄድ ሊከለክልህ የሚችል አይደለም። በሁሉም ቦታ አየር ኖሮ ለምን ታዲያ ጎሚስታ ትሄዳለህ? ጎማህን ከፍታት ነፋም እንዴ? በሁሉም ቦታ ውሃ ስላለ ብለህ ለምን ትጠጣለህ? ውስጥህም ውሃ ደም ውሃ አይደል እንዴ? ግን አንተ ደሜ ውስጥ ውሃ ስላለ ውሃ አልጠጣም አትልም፣ ትጠጣለህ እንጂ በደንብ አድርግ። ለምን የአጥንት ምንድነው ስትፈለቅቀው ውስጥ የምንበላው ነገር ምንድነው? የሆነ መቅመቅ ነው አይደል? ሲጣፍጥ ነው አሁን መቅኔ ለምን ትበላለህ አንተ? አጥንቱት መቅኔ የለም እንዴ? በቃ ኤክስተርናል የሆነ ወደ ውስጥ መግባት የሚያስፈልግ ነገር ግዴታ እንዳለው ውስጥ ዙሪያ ያለ ነገር እኮ እየነገረን እና በግድ ነው በቃ ሁሉም ነገር እንዲህ ስለሆነ እያለን የምናደርገው እንጂ ምክንያታዊ ሆነን በተረጋጋና ማስተዋል በምንችልበት ሁኔታ ላይ መነጋገር ከቻልን ቤተክርስቲያን እንደምታስፈልግ ማወቅ ትችላለህ። ከምንም በላይ ግን በጣም ክርስቲያኖች ማወቅ ያለብን ነገር ምን መሰለህ? ቤተክርስቲያን ለአንተ እንደምታስፈልግህ አንተም ለቤተክርስቲያን ደግሞ ታስፈልጋታለህ። ቤተክርስቲያን ለአንተ ለድህነትህ እግዚአብሔርን አባቴ ብለህ ጠርተኸው እሷን እናቴ ብለህም ጭምር ለመኖር ታስፈልግሃለች ያለን አንተም ለቤተክርስቲያን ታስፈልጋታለህ። ለምን ያ ቅድም ያልነው የቤተክርስቲያን ስብስብ ውስጥና አንድነት ህብረት ውስጥ ያንተ ለመኖር ቤተክርስቲያን ያሰኛል። በቅዳሴው ለማስረዳት ብንሞክር ቅዳሴ ስንቀድስ ቤተ መቅደስ ውስጥ ቤተክርስቲያናችን ያንን ሁሉ ስርዓት አምልኮ ስታደርግ ቀድመ ሁኔታ አድርጋ መሟላት ያለባቸውን ሰዎች ታስቀምጣለች። ካህናት፣ ዲያቆናት፣ ምዕመናን በሰው ደረጃ ብናስበው በሌላ ነገር ይሄ ነዋያተ ቅድሳቱ ልብሱ ምኑ እሱን እንቶ ያለ ምዕመናን መቀደስ የሚችል ቅዳሴ የለም። በነገራችን ደግሞ እንደዚህ ስንል መብት ካለን ብላችሁ ቆሮ አሏችሁ እናንተ ማለት ማዘጋት እንችላለን ምናምን ብለ አትችልም። ልክም አይደለም እንደዛ ማለት። ግን የሆነ ነገር መጉደል ትልቁን ስዕል ማየት የምትችልበትን ነገር ሊያሳጣህ እንደሚችል አስረጅን። ያለ ምዕመናን ቅዳሴ አይቀደስም እኮ ማለት የቅዳሴን ክብር ካወቅከው የምዕመናን አስፈላጊነትን ነው በጣም አጉልቶ እንድታየው የሚያደርግ። ተመሳሳይ ነው ቤተክርስቲያን ውስጥም አንተ ታስፈልጋታለህ ሲባል ለህንፃው አንደኛ ታስፈልጋለህ። የተሰራው ለማን ነውና? ለአንተ ነው። እንድትገለገልበት ውስጥ ገብተህ ከእግዚአብሔር ጋር እንድትገናኝበት እንፈልጋለን። እናውቃለን እኮ በሁሉም ቦታ ያለ እግዚአብሔር ነው። ግን ቤቱን ስሩልኝ ብሎ ያዘዘን ራሱ ማረፊያ ስፍራ ትንቢተ ሐጌ ላይ እንጨት ይዘው ወደ ከተራራ ያሉ እንጨቶችን ይዘው እግዚአብሔር ቤት እንዲሰሩለት ሲያዝ ይናገራል የነቢያት መጽሐፍት ላይ። ሰሎሞንም ቤተ መቅደስ ሲሰራ እግዚአብሔር ዝም ብሎታል። ባይፈልግ እኮ ያፈርሰዋል። ሊያውም ከልካይም የለውም እሱ ካልፈለገ አልፈለገም። ያ እንኳን ኃጢአት ሲሰራበት የነበረውን የኦሪቱን ቤተ መቅደስ እንኳን እኮ ክርስቶስ መጥቶበታል። ውስጥ ያሉ መስተካከል ያለባቸውና መቀየር ያለባቸው ነገሮች ሊኖሩ ይችላሉ እንጂ ቤተክርስቲያንን ህንፃውን ራሱ አልፈልገውም አላል። ባይፈልግ አያሰራውም ነበር፣ ባይፈልግ አይገባበትም ነበር። ባይፈልግ እኔ ይሄንን አልፈልግም ብሎ ራሱ እግዚአብሔር በግልጽ ይናገራል አይደል? እንዲህ ስታረጉ አልወድም እንዲህ እንድታረጉ አልፈልግም ካለ ምን ይከለክለዋል? ቤተ መቅደስ አልፈልግም ማለት እኮ ይችላል። ያ ቤተ መቅደስ ግን የታነጸው ቅድም እንዳልኩ እኛ በቦታ የተወሰንን ስለሆንን በቦታ የተወሰነ ቦታ ላይ ደግሞ ተገኝተን መሰባሰብ እንድንችል ተሰባስበን ጭምር ስርዓት አምልኳችንን መፈጸም እንድንችል መገልገያ እንዲሆነን ለዛ ቤተክርስቲያን አንተ ታስፈልገዋለህ። ነዋያትን ለማሟላት አይደለም። ቤተክርስቲያኑ ቤተክርስቲያን አንተ ባትኖር የሚጎልባት ነገር ስላለ ማለት ነው። አንድም ሰው ቢሆን ያጎላል። አንድ ሰው እኛ አባረን ያወጣነውን ወይ ደግሞ መኖር የለበትም ያልነውን አንድ ነፍስ በጣም ትልቅ ጉድለት ነው። መረዳት የምንችለው በምን መሰለ? አምላካችን ኢየሱስ ክርስቶስ ስለ ንስሐ ታላቅነት ሲናገር ምን አለ? በአንዱ ኃጢአተኛ መመለስ የሰማይ መላእክት እንኳን ደስ ይላቸዋል አላል? በአንዱ መውጣትስ በአንዱ አለመኖርስ እንዴት ያዝናሉ? እንዴት ይከፋሉ? እንዴት አያለቅሱም?
እንዴት ያንን ቦታ በጎደለበት ስፍራ ላይ ለምን ጎደለ ብለው አይፈልጉት። ስለዚህ ግዴታ ያ ህብረት ያስፈልጋል። ስለዚህ አንተ ለቤተክርስቲያን ታስፈልጋታለህ፣ ቤተክርስቲያን ደግሞ ከምንም በላይ ለአንተ ታስፈልጋለች። የአንተ መኖር ለቤተክርስቲያን እንድትገለገል ከአምላክ ጋር መገናኘት እንድትችል ለማድረግ ነው። መሰባሰቡንም ሙሉ ለማድረግ ነው። የቤተ ክርስቲያን መኖር ላንተ ግን አንተ ካለህ ትርጉም በላይ ትርጉም ይኖረዋል። ህብረት ውስጥም ትከተሃለች። የእግዚአብሔር የክርስቶስ አካል እንደመሆኗ ከእርሱ ጋርም ታገናኝሃለች። ልክ እጅህ ስቦ ወደ አፍ እንደሚያደርሰው ሁሉ ምግብን ቤተ ክርስቲያንም ይዛ ወደ እግዚአብሔር ነው የምታደርስ አካሉ ስለሆነች። ከዛ ባለፈ ደግሞ ለእያንዳንዳችንም ደግሞ ቤተ ክርስቲያን ታስፈልገናለች። በጣም ይገርም ነው። ቴንኪው። በዚህ ደረጃ በዴብዝ ነው ጉዳዩን አድሬስ ያደረግነው። ምክንያቱም እኔ እንኳን ሪሰንትሊ ላለፉት 5 ዓመታት በጣም ሲስፋፋ እያየ ነው የነበረ አስተሳሰብ ነበር ይሄና አጠገባችን ክሎዝ የምንላቸው ሰዎችም ላይ እንዲህ አይነት ነገር ሪፍሌክት ሲደረግ ስታይ በደንብ ነገሩን በዚህ ደረጃ በጣም በዲቴል ማየት ያስፈልጋል። አሁን በተለይ ደግሞ ከቤተክርስቲያን ጋር በተገናኘ ያነሳሌ ጉዳዮች ላይ ሌሎች ማንሳት የምፈልጋቸው ጉዳዮች አሉ። ትንሽ የኔም ፐርሰናል ጥያቄዎች ይሆናሉ፣ እንዲሁ ደግሞ የሚያደምጥም ሰው ጋር ይኖራሉ ብዬ የማስባቸው ነገሮች ያነሳሉ። ግን ከዛ በፊት እዚሁ በዙሪያችን ካሉ ሰዎች የተወሰነ ጥያቄ መቀበል የምንችል ከሆነ አንድ ጥያቄ ተቀብለን ከዛ 2 ቶፒኮች ይቀሩ ያለሱን ደግሞ አድሬስ እናደርጋለን። እሺ ኤኒዋን ስለ ቀጥታ ወደ ጥያቄው ለመግባት ነው። አብዛኛው ጊዜ ስለ ወጣቶች ስለ ስርዓተ ቁርባን የሚነሱ ጉዳዮች አይደሉም እና አብዛኛው ወጣትም ወደ ስጋው ደሙ ለመቅረብ የሚቸገርበት ነገር ነው ብዬ ነው የማስበው። እና ስለ እንደዚህ አይነት ነገሮች እንዴት መቅረብ እንችላለን የሚለውን ያን ቶፒክ ለማንሳት ፈልጌ ነበር። እና ሌላው ደግሞ አብዛኛው ጥያቄውን ስለ ወጣቶች ነው የሚሆነው ብዬ ነው። ወጣት ስለሆነ ሌላው ደግሞ ምንድነው አብዛኛው ወጣቶች ሃይማኖተኛ ለመባል ይፈራል። ቤተክርስቲያን ለመሄድ ወይ ስለ ሃይማኖት ነገሮች ሲጠየቅ ለማውራት ምናምን አብዛኛው ወጣቶች ሊያወራ ብሎ ግን አጉል ሃይማኖተኛ ነህ ምናምን እንዳይባል ይፈራል። እና እነዚህ አይነት ነገሮችንስ እንዴት ማለፍ እንችላለን የሚሉትን ፖይንቶች፣ ገንዘብ ሲመጣ ደግሞ እንዴት ማንነትን እንዳይቀይር ማድረግ እንችላለን። ማለትም አሁን ላይ ሰዎችን እየረዳ ሊሆን ይችላል፣ ለኔ ቢጤ እየሰጠ ሊሆን ይችላል። ገንዘብ ሲመጣ ደግሞ በዛ በኩል የሚመጡ ሰዎችም አሉ፣ ገንዘብ ሲኖር የሚመጡ ሰዎች። እነሱንስ አይነት ነገር ገንዘብ እንዴት ማንነትን እንዳይቀይር ማድረግ እንችላለን የሚሉትን ፖይንቶች፣ እነዚህ ጥያቄዎች ነበረ። እሺ አንድ ላይ እናድርገው እንዴ? ያም ሰው ተቀበለን እንችል እያስኩልህ ስለሆነ እኔ እግዚአብሔር ይስጥ። ቀደም ስለ ሃይማኖትና አስፈላጊነቱ አይተናል። እሺ አንድ ሃይማኖት ለምን ያስፈልጋል የሚል ሰው ስለ ሃይማኖት ምንነትና አስፈላጊነቱ ካየ በኋላ ሃይማኖት ደግሞ ግዴታ አንድ ነው። ምክንያቱም ያመንከውን አምላክ የምትመሰክርለትና የምትኖረውን የምትከተለውን አምላክ እሱ አንድ ፈጣሪ ነው ወይ አንድ አምላክ ነው። ስለዚህ ያ አያስፈልግም ያለው ሰውዬ እሺ ያስፈልጋል ሃይማኖት ያስፈልጋል ካለ በኋላ እንዴት አድርጎ ይለየው? ማለት የትኛው አስፈላጊ እንደሆነ ወይ ደግሞ የትኛው ትክክለኛው እንደሆነ እንዴት ይለየዋል? አንደኛ። ሁለተኛ ደግሞ በፍኝት ውሃና በቁራሽ ዳቦ መንግስተ ሰማያትን ሰጠናልና ይህንን በመጠቀም አንዳንድ ሰው ደግሞ ለስንፍና የሚጠቀምበት አለ። እንደዛ እስካረክ ድረስ ያረከውናል ወይ ደግሞ በስጋ የፈለከውን አርግ ችግር የለውም ትገባለህ። ምክንያቱም ያ ቆራሽ ዳቦ ከሰጠ ኖርማል ነው በቃ እሱ ያስገባሃል ያሻግርሃል የሚላልና እሱንስ እንዴት ይታያል በትክክለኛ አስተምሮና እሱን ሲል ደግሞ ምን ለማለት ፈልጎ ነው? አመሰግናለሁ። በጣም አመሰግናለሁ። እና ያው ክርስትና ማለት ክርስቶስን መስለም መኖር ነው አይደለ? ክርስቶስን መቀበልና እንደሱ እዚህ ምድር ላይ መኖር ነው ክርስትና መጀመሪያ ዲፋይን ስታደርግ ማለት ነው። እና ያው በዚህ ጊዜ
የሚከብደው ነገር ብዬ የማምነው ያንን መቀበል ነው ከመኖሩ ይልቅ ማለት ነው። ብዙ ነገሮች እዚህ ጋር ያስቸግራሉ። ያው ቴክኖሎጂ አለ ምን አለ እና ዋናው መቀበል ነው ብዬ የማምነው እና ያን እንዴት አድርገን እናምጠው የመጀመሪያው ጥያቄ እና ሁለተኛው ጥያቄ ደግሞ ያው የሚከብደን ነገር አሁን የሚከብደኝ ነገር ስለ ባለጸግነት ሳስብ ለመቀበል የሚከብደኝ አባባል አለ። ሀብታም መሆን ትፈልጋል? ኦፍኮርስ እንዳትጨነቅ እና የሚከብደኝ ነገር ለመቀበል የሚከብደኝ አባባል ግመል በመርፌ ቀዳዳ ቢያልፍ ይቀላል እና ያ ኢምፖሲብል ነው እኔ ሳስበው እና ያን እንዴት አድርገህ ታስበዋለህ? በጣም አሪፍ። እነዚህን አድሬስ አድርገን እንመለስ። ደስ ይለኛል። በቅደም ተከተል ሄድልህ። የመጀመሪያው ላይ የተነሳው ጥያቄ አንድ ላይ ላድርጋቸውና ሃይማኖትን ከተቀበለ በኋላ አንድ ሰው ግን ይሄ ሃይማኖተኛ የሚባለው ሌብል እዚህ ዓለም ላይ ስትኖር እገሌ እኮ ሃይማኖተኛ ነው የሚባለው ወይም ደግሞ ስፒሪቹዋል ነው መንፈሳዊ ነው የሚባለው ስም ሲሰጥህ አትፈልገውም እና እሱን የሚያመጡት የሆኑ ኮዞች ይኖሩታል። ግን እንዴት ነው እሱ አንድ ወጣት እንዴት ዲል ሊያደርገው ይችላል? ምክንያቱም ብዙ ነገር ይጠበቃል ከአንድ ያንግ ስትሆን ብዙ ነገሮች ላይ ራስን ኤክስፔክት አደርገዋለህ እና ሃይማኖተኛ መባሉ ይገድብሃል ነው። ስለዚህ ላለመገደብ ደግሞ ሰው ይፈራል። እንዴት ዲል ማድረግ ይችላል አንድ ክርስቲያን? ልክ ነው። ብዙ ወጣቶች ከምንፈተንበት ነገሮች መካከል አንደኛው ስለ እምነታችን መመስከር መናገር ነኝ ብሎ ማውራትና ሆኖ ደግሞ ጭምር መገኘት ደግሞ ይበልጥ በጣም ፈታኝ ነገር ያደርገዋል። ምክንያቶቹ እንደዛ ለመሆን የሚያስፈራን መካከል የመጀመሪያው ነገ ስለምንሰራቸው ኃጢአቶች እርግጠኛ ነን ነገ ከምንሰራቸው ጽድቅ በላይ። ስለዚህ ኃጢአቱን ስንሰራው ነኝ ብለን የመሰከርነው ማንነታችን በጣም ስለሚያስጨንቅና ስለሚያጋፍጠን ተደብቀህ መኖርን አማራጫችን ልናደርገን የምንችለው ለዛ ነው። በቃ አብዛኛዎቹ ወጣቶች በሚባል ደረጃ በጣም እርግጠኛ ነን በቃ ነገ ላይ ልንበድል ልንሳሳት እንደምንችል። እርግጠኛነታችን ራሱ አንዳንዴ በነገራችን ላይ በጣም ያስፈራል። ማለት የሆነ አቀደንበት የምንሰራ ያክል እስኪመስል ድረስ እንሳሳትበታለን የምንል አይመስልም። ራሱ ይሄንማ አረገዋለሁ ብለን ነው በቃ በእርግጠኝነት ቁጭ ብለን የምንጠብቀውና እንደነዚህ አይነት ነገሮች ተናግረን ብለሃል ነበረ እንዴ እንዲህ እኖራለሁ ተብለህ ተጠብቀሃል ነበረ እንዴ የሚሉትን በብዙሃናችን የምንሰማውን አይነት ነገሮች መስማት ስለማንፈልግ የተሻለው አማራጭ ምንድነው? የተደበቀና የተሸሸገ ክርስትናን መኖር ነው ብለን እናገራለን። እና የሚገርምህ ደግሞ እሷኑ ራሱ እናጣፍጣታለን። ምን ብለን ጥቅሶች እናስደግፍላታለን። ሲጀመርም እኮ ጸልዩ የተባሉት በድብቅ ነው። ሲጀመርም ጾሙ የተባሉት በር ዘግተህ ነው ምናምን እንላለን። እንደዚህ የተባሉት አገላለጾች በነገራችን ላይ አንተ ከእግዚአብሔር ጋር ካለህ ግንኙነት ጋር መሰረት አድርገው የሚጠቀሱ ናቸው እንጂ በብዙሃን ከምታደርጋቸው አገልግሎቶች ጋር የሚገናኙ አይደሉም። ለምሳሌ ክርስቶስ ስለ አንቀጸ ጸሎት ሲያስተምር እውነት ነው በራችሁን ዘግታችሁ ደጃፋችሁን ጸልዩ በስውር ያያችሁ እግዚአብሔር በገሃድ ይከፍላችኋል ብሎ እንደዛ እኮ ከሆነ እናስቀድስም ማለት ነው። ቅዳሴ ጸሎት ነው አይደለ? በርህን ዘግተህ ደግሞ ቅዳሴው ለሁላችን ኪዩቢካል አይዘጋጅም ገብተን ሳንተያይ ሾልከንም። እንደዛ ከሆነ የቅዳሴው ቤተ መቅደስ ሜዝ ነው የሚሆነው። አንዱ የሚወጣበት አንዱ እንዳይወጣው በጣም ምስቅልቅል ያለ ነው የሚሆነው። ዓላማው ግን ምንድነው? ለመታየት ብለህ አትጸልይ፣ ስትጸልይ ግን ብትታይ ችግር የለም ለማለት ነው። ያውጣል ኢንቴንሽኑ ነው። ለመታየት ብለህ ክርስትናውን አትኑሮ። ክርስትናውን እየኖርክ ግን ብትታየው ምንም ችግር የለውም። ኢንቴንሽን አንተ መኖር ነው እንጂ መታየት ስላልሆነ ማለት ነው። ስለዚህ መደበቁን መሸሸጉን የምንፈልግባቸው ደግሞ ምክንያቶቻችን እነዚህ ናቸው። ሶስተኛው ወጣት ሆነን በጣም መደበቅን መሸሸግን ስለ ሃይማኖታችንም መናገርን የማንፈራበት ነገር ደግሞ ምንድነው? ጤናማ እንበላቸው ከቅድም ካነሳናቸው አንፃር ብዙ ማናውቃቸው ነገሮች ስላሉ ነው። መሳሳትን እንፈራለን። ለምሳሌ ቤተ ክርስቲያን ስትገባ ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ካላወቅ የምታውቀውን አድርገህ እንደዚህ አይደረግም ተብለ ከምደነግጥ አለማድረግ ይሻላል። ለመቋሚያ ወገብም ከምትባል ዝም ብል ይሻላል። በጣም ብዙ ሰው በነገራችን ላይ ጸሎት ማድረግ እየቻለ እየፈለገ ተሰብስበው ያሉ ክርስቲያኖች እንኳን ሆነው ያልኩ አንዳንዶቻችን
በሌላ ቤተ እምነት ያሉ ወዳጅ ጓደኞቻችን ሲኖሩ ለነሱ በማሰብ አንጸልይም እንላለን። ሲጀመር በነገራችን ላይ ለነሱ እንዲያውም ካሰብን መጸለይ ነው ያለብን። ምክንያቱም የኛ ስርዓት አምልኮ ወይም ደግሞ በእኛ ማዕቀፍ ውስጥ ያሉ ሰዎችን ብቻ አይደለም በጸሎታችን ውስጥ እንድናስብ የምናደርገው፣ ወዳጆቻችንን፣ ጓደኞቻችንን፣ ጠላቶቻችንን ለሁሉም እንድንጸልይ ነው አምላካችንም ቤተክርስቲያናችንም ጭምር የምታዘነ። ያንን ማድረጋችን ራሱ በነገራችን ላይ ስለ እምነታችን ስላለን ጥንካሬም ባይሆን እንኳን ቢያንስ ማድረግ የሚጠበቅብንን ለማድረግ ግን ወደኋላ እንደማንል ማሳያም ጭምር ይሆናል። በጣም ብዙ አጥሮች በግንኙነቶቻችን በጓደኝነቶቻችን እየተገነቡ የሚመጡት ማድረግ እየተጠበቀብን ስላላደረግናቸው ነገሮች። ጓደኛ ስትበላ ጸልየህ እንደምትበላ ስላላሳየኸውና ስለማያውቅ ስትጸልይ እንግዳ ሆኖበት ምን ሆነህ ነው ዛሬ የሚል ለዛ ይበቃናል እኮ ምግቡ ለምሮ እንዲበረክት ነው። ገበሬው ጸልዮ አይደል የዘራው፣ አንተ ደግሞ ምን ልታረገው ነው? ሆድ ውስጥ ነው የምትጸልየው ምናምን የሚል ሰው አለ። እውነት ነው፣ ገበሬው አምኖ ነው የዘራው ጸልዮ፣ ግን ያንተ ሆድ ውስጥ እንዲገባ ብሎ አይደለም አምኖ የዘራው። ብቀልልኝ ብሎ ነው፣ ላትርፍበት ብሎ ነው። ከዛ በኋላ ደግሞ ገበሬው ሲጸልይ ጸልዮም የዘራውንም ስንዴ ወይ ገብስ አንተ ጋር ሲመጣ ደግሞ ገብቶ እንዲስማማህ ትጸልያለህ፣ እንዳይጎረብጥህ ጤና እንዳያሳጣ በስጋም በነፍስም ብለህ ማለት። ስለዚህ ያልኖርናቸው መኖር ተጠብቆብን ያላደረግናቸው በጣም ብዙ ነገሮች ፈሪዎች፣ ተሸማቃቂዎች፣ መናገር በሚጠበቅብን ልክ ሳንናገር የምንቀር ያደርገናል። እና እንደነዚህ አይነት ነገሮችን እንደ አዲስ እናያለን። በተለይ ከአንድ እምነት ወደ ሌላ እምነት የሚለወጡ አንዳንድ ወንድም እህቶቻችን ወደ ሌላኛው እምነት ወዲያውኑ ቀጥታ ሲገቡ በጣም ሲናገሩ በጣም ሲመሰክሩ ምን ሲያዩሳል እንደው ቤተክርስቲያን ግን እኛ መቼ ነው እንደዚህ መስክር? ማን ዝም በላለ? ማንንም እኮ ዝም በል ያለህ እኮ የለም። መርጠህ ነው ዝም ያልከው። አፍረን ተሸማቀን እንዳይናገሩን ፈርተን ነው ዝም ያልነው። በዛኛው በኩል ያለው ሰው ደግሞ ቢሉስ ብሎ ተናገር። ሐዋርያት በነገራችን ላይ ለዛ ነበሩ። አትናገሩ ሲባሉ እንዲያውም ይብስባቸዋል። በነገራችን ላይ በተለይ የሐዋርያት ስራ ላይ የመጀመሪያዎቹ አገልግሎት ዘመናት ላይ እያስተማሩ ይያዛሉ አይደል? ከዛ ተገርፈው ዝም በሉ ተብለው ታስረው ወህኒ ቤት ሲገቡ ወህኒ ቤት ይዘምራሉ። ቢፈቷቸው ይሻል ነበር በነገራችን ላይ፣ ቢያወሩ ይሻላል ከሚዘምሩ። ምክንያቱም አሁን እያወራን ያን ያክል አይደለ ድምፁ፣ ስንዘምርስ በጣም ነው። እና መከራው ጭራሽ ያስጮሃቸዋል፣ ጭራሽ እሪ ያስብላቸዋል። ከዛ በቃ ከአቅማቸው በላይ ሲሆንባቸው እነሱ ምንም ማድረግ የማይችሉበት ደረጃ ላይ ደርስባቸዋል። አየው የሆነ እንዲያውም አንድ ሊቅ ነው ሲናገር ምን ብሎ ይናገራል መሰለ? ክርስትና እንዲያውም በጣም ውጤታማና ተርፋማ የሚሆነው በተገፋ ጊዜ ነው ይላል። የሆነ ሰው ኤጁ ጠርዝ ላይ ሲጥልህ በእልህ እኮ ነው ተመንጭቀህ የምትነሳው። አሁን መኪናህን ያንተን ታኮ አርገህ ምናምን ስትገፋት እኮ ምንጭቅ አርገህ ነው የምታነሳ። እና ክርስትናም በጣም የተጠላበት አይኖርም የተባለበት በጣም የተገፋበት ዘመን ላይ እመነኝ ሲነሳ አትችለውም። አማኞቹ መኖር ሲጀምሩት መቋቋም አትችለውም። ራሱ ተገደ ሳይሆን ሰይፍና ስለት ተነስቶብህ ሳይሆን ወደህ አምነህ እንድትኖረው ያደርጋል። ስለዚህ መኖር ያልቻልናቸውን ተጠብቆብን ያላደረግናቸው ነገሮች ሰዎች ስናደርጋቸው ጉራማይሌ እንግዳ እየመሰሉብን ለምን እንደዚህ ታረጋቸዋለህ ይባላል። እና የኛ ያለማወቅ ችግር ነው። ብናስለምድ ኖሮ ብናደርገው ኖሮ የምናደርጋቸውን ነገሮች ለምን እንደምናደርጋቸው አውቀን መተግበር ብንጀምር ምንም አዲስ ነገር የለም። ብዙ በነገራችን ላይ በወዳጅነቶቻችን እኮ አምነን የተቀበልናቸው ነገሮች አሉ። አሁን እኔ የራሴ ጓደኞች የሆኑ በሌላ እምነት ላይ ያሉ ሰዎች አሉ ልበል። ከዚህ በፊት ሲሰግድ አይቼው ላላውቅ እችላለሁ። ከዚህ በፊት ቤተ እምነት ተቋሟ ስትሄድ አይቻት ላላውቅ እችላለሁ። መሄድ ሲጀምሩ ለእኔም አዲስ ነው። እንኳን እኔ ሲሄድ ቀርቶ እነሱም ሲያደርጉት ለእኔ አዲስ ነው። ምን ነው በሰላም ነው? ጾም ነው እንዴ? አሞሃል እንዴ? ምናምን ነገር እንባባለን። ግን ፓተርኑን መጠበቅ ከጀመሩስ በኋላ ማለት በቃ የህይወታቸው አንድ አካል እንዲሆን አምነው መተግበር ከጀመሩ በኋላ ኖርማል ይሆናል። ታምነዋለህ። አለማድረጋቸው እንዲያውም አዲስ ይሆንባል። ልክ እንደ ባለ ትዳርም ሰው መውሰድ ትችላል። ሳያገባ የምታውቀው ጓደኛ ልክ አግብቶ ስታየው እኮ አንተ የእውነት አገባህ በቃ ማለት ነው እና የውሸት ነው እንደ ቤተ መቅደስ ቀለበቱን እንዲያርጉ ያደረገው አዲስ ስለሆነብን። ግን ሁሌ ስታገኘው በየቀኑ እናንተ አገባህ ማለት ነው እንዳትለው ትለምደዋለህ። ስለዚህ አለማወቃችንን ማስተካከል ስንችል ይስተካከላል። ከምንም በላይ ግን የክርስትና እምነት
እውነትም ሐዋርያቱ በመጽሐፋቸው እንደነገሩን በአፍ የሚመሰከር እንደሆነ አንዱ ማሳያ የሚያደርገው ይሄ ነው። በቃ መመስከር እንዳለብን ይጠበቅብናል ሁሌ። ክርስቲያንን ብለን በአፋችን መናገርን ብቻ አይደለም፣ ክርስቲያን ሊያደርገው የሚጠበቅበትን ነገርም ጭምር በማድረግም ነው እና ያ በቃ ግዴታ እንደሚያስፈልገንም ጭምር ማመን መቻል አለብን። የትኛውም ሰው ስለሚኖርበት ቤተ እምነት የሚጠበቅበትን እንደሚያደርገው ሁሉ እኛም ስላለንባትና አምነነው ስለምንኖርበት የቤተ ክርስቲያን ሕይወታችን አድርጉ የምንባለውን ለማድረግ ወደኋላ መሸሽ የለብን። ይሄ ከአንደበታችን ይጀምራል። ለምሳሌ እምነትህ ምንድን ነው ተብለህ ስትጠየቅ የኦርቶዶክስ ተዋህዶ አማኝ ነኝ። የት ቤተ ክርስቲያን የምትሄደው ሲባል አጥቢያዬ እዚህ ነው። መቼ ነው ቤተክርስቲያን የምትሄደው ሲባል ከስራ ሰዓቴ ውጪ በሰርክ ወይ በማታ ካልሆነ ደግሞ እሁድ ደግሞ ጠዋት በሌሊት ተነስቼ አስቀድሳለሁ ብለን የቤተክርስቲያኒቷ ይሄ ምንድነው ቋሚ ንቁ አካል እንደሆነን አባል ማለት እንደውም ያሳንሰዋል ራሱ ቃሉን የቤተክርስቲያንን ነገር ግን አካል እንደሆነን እዛው መናገር መቻል አለብን። ሚናችን ምን እንደሆነ ማለት ነው። ያንን ግን ለመናገር መሸማቀቁ ማፈሩ ምን ማለቱ በነገራችን ላይ የምስራቅ ኦርቶዶክስ ሊቃውንት ስለ ክርስቶስ መመስከርን ድፍረት ማጣት ራሱ የሰይጣን ፈተና ነው ይላሉ። ምክንያቱም በንግግርህ ያልመሰከርክለትን አምላክን በተግባርህም ልትታመንለት አትችልም። መውጫ መንገድና ቀዳዳ ነው የምትፈልገው ነገሮችን ላላደረክበት። ለዛ ነው አንተ ክርስቲያን አይደል ለምንድነው ዝም ያልከው ሲባል አይቶ እባክህ ምን አጨቃጨቀኝ እኔ ምን አስወራኝ። እርግጥ ነው ጉንጫ አልፋ የሆነ ንግግር ውስጥ እንድትገባ ላይፈለግ ይችላል። ነገር ግን መናገር የሚጠበቅብህን መናገር ያለብህን ነገር ግን እንዳትናገር ደግሞ ዝም በል አትባል። መናገር አለብህ። መኖር የሚጠበቅብህንም መኖር መቻል አለብህ። እንደዛ ሲኮን በነገራችን ላይ ክርስትናው ራሱ ፍሬ እያፈራ ይመጣል። አሁን በክርስትና ጉዟችን በጣም ብዙ ሰዎች ከቤተ ክርስቲያን ሲወጡ ነው አይደለም የምንሰማው ወይ ደግሞ ሄዱ ሲባል ነው አይደለም እንደነግጠው እንድንጠይቅ ከምንገደዳቸው ነገሮች መካከል አንዱ ለምንድነው እኛስ ወደዚህ ሲመጡ ማን ያው ሊሆን ይችላል። እኔ አንዱ ምክንያት ልንገር፣ ቅዱስ ዮሐንስ አፈወርቅ ሲናገር የምንሰማው የቤተ ክርስቲያን የቁጥሯ የምእመናኗ ማነስ የስብከትና የስብከት ቁጥር ማነስ ሳይሆን የተሰበኩትን የሚኖሩ ሰዎች ቁጥር ግን ደካማ ሆኖ መገኘቱ ነው። የተሰበክነውን በመሰበክ ልክ ያለውን መኖር ብንችል ብንሞክር እሱም ብቻ አይተው ሰዎች ሰው መሆን ይችላሉ። ይሄ ቅድም ያልናቸው ማሳነሱ እንዲማረጉ አይደለም። ወጣትነትም ለዛ በጣም የሚመች ጊዜ ነው። ጮክ ብለህ ብትናገር የምትሰማበት ነው። ልሂድ ብትል የምትሄድበት ነው አይደለ? በጎልማሳና በእርጅና ዘመን ልታደርጋቸው የማትችላቸውን ብዙ ነገሮች ማድረግ የሚቻልበት እድሜ ነውና እንደዛ ማድረግ ከተቻለ ቢያንስ በትንሹ በጥቂቱ ስንታመን ደግሞ ራሱ እግዚአብሔር በብዙ ሾመናል። ተመልሷል ብዬ ገምታለሁ። እንግዲህ የጎደለ ካለ በኋላ ይደገማል። ሌላኛው ጥያቄ አይ ቲንክ ይሄኛው በጣም መሰረታዊ ይመስለኛል። ምናልባትም ኮንቨርሴሽኑን ስንጀምረው ራሱ ወደ ዲቴል ከመግባታችን በፊት ምናልባት ብናነሳው ተገቢ የነበረ ጥያቄ ነው። አንድ ሰው ሂውማን ቢንግስ በተለያየ በታሪክም በምንም ስናይ በቃ የሰው ልጅ ከሱ በላይ የሆነ አካል እንዳለ ያምናል። በሆነ መንገድ ማምለክ ይፈልጋል። በቃል በፀሐዩም በምኑም የሚያደርግበት ምክንያት ብዙ ምክንያቶች ቢኖሩትም ግን ከሆነ ነገር መተናል የሚል እምነት ከድሮም ጀምሯልና ሃይማኖት ያስፈልጋል ከተባለ በኋላ ትክክለኛው ሃይማኖት የትኛው ነው የሚለውን አንድ ሰው እንዴት ሊመርጥ ይችላል ነው ጥያቄው። እውነቱን ነው። ቅድም ያነሳናቸው ነገሮች ጋር ስለሚያዝ በዛው አድርጌ መመለስ እችላለሁ። ስለ ምርጫው ከማውራታችን በፊት እንዴት ይመርጣል ብለን ከማውራታችን በፊት ሲጀመር እንዳልከው በተደጋጋሚ ሊኖር የሚችለው አንድ እውነት ነው ወይም አንድ ሃይማኖት ነው ብለናል። ይሄም በነገራችን ላይ መጽሐፍ ቅዱሳችን ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ስለሚል ብቻ አይደለም። ስንት እውነት ሊኖር ይችላል ብለህ እንደመጠየቅ ነው። በነገራችን ላይ እውነት አንጻራዊ ሊሆን አይችልም። እንደ ሰው ስሜትና ፍላጎት የሚለያይ ትርጉም ሊኖረው አይችልም። ሁሌም እውነት አንድ ነው ሊሆን የሚችለው። ሐሰትም ስንት ሊሆን ይችላል? ሐሰት ብዙ ሊሆን ይችላል። ሐሰትን መደጋገምና ማባዛት በጣም ቀላል ነው። እውነት ግን ከእውነትነቱ ባለፈ ሌላ ትርጉምና ሌላ እውነት ሊኖር ይችላል ብሎ ሊቀመጥ አይችልም። እንዳልኩ በክርስትና እምነት ውስጥ ያሉ ክርስቲያኖች የሆነን እኛ በጣም በተሳሳተ መንገድ ከምንረዳቸው ነገሮች መካከል አንዱ ይሄ ነው።
ማለትም ምን መሰለህ ዋናው ማመን የሚጠበቅብንን ነገር ይሄ የበላይ አካል አለ ፈጣሪ አድራጊ አለ ብሎ ማመን ነው እንጂ ይሄ ባስተምህሮ መገደፍ አያስፈልግም የሚባል አመለካከት አለ። ተመሳሳይ ነው በነገራችን ላይ ያስተምሮ መገደብን ሰው አልፈልግም ዋናው ማመን ነው ብሎ የሚናገረው የፈለገውን ነገር የሚያምንበትን ለማድረግ እንዲረዳውና እንዲመቸው ማለትም ይሄም እውነት ነው ሊል ይችላል ያም እውነት ነው ሊል ይችላል ይሄም እውነት ነው ሊል ይችላል እንደማለት ነው። ግን አስተምህሮ ከተላለው ግን ካልኩ እውነት ሊኖር የሚችለው ስንት ብቻ አንድ ብቻ ነው። ስለዚህ ይሄ አመለካከት በክርስትናው እምነት ውስጥ በሚመጡ ጊዜያት ላይ በጣም 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 ከባድ የሆነ ፈተና ነበረ። አንደኛ የምንጠይቀው ጥያቄ መጀመሪያ ያልከውን ሁሉም አንደኛ እውነት ሊሆን ይችላል ወይ? በሁሉም በዓለማችን ላይ ያሉ እምነቶች በሙሉ እንዴት ሁሉም አንድ ሊሆኑ ይችላሉ? አይደሉም እኮ ሲጀምር እንደው ግን እንዴት ሊሆኑ ይችላሉ ብሎ ሰው ራሱ ሊያምን ይችላል ማለት እንደ በአንድ ምሳሌ እንኳን ብጠቅስህ ኢየሱስ ክርስቶስ ብለን እኛ አምነን ስለምንገዛለት ጌታችንና መድኃኒታችን ስሙን የሚያውቁት ጋር ጀምረህ ስለሱ ስለሚናገሩት ጋር ብትሄድ ሁሉም የተለያየ መረዳትና ሁሉም የተለያየ ነገር ነው የሚያወሩት። ቤተክርስቲያን ውስጥ ስለ ጌታችን ኢየሱስ ክርስቶስ ስንማር የምታስተምረን አምላክ ወልድ አምላክ እንደሆነ ስግው ቃል እንደሆነ ወደ ሰው የወረደ እርሱ ግን አምላክ እንደሆነ ቀድሞም የነበረ እንደሆነ እሱኑ ኢየሱስ ክርስቶስ እስልምና እምነት ላይ ነብይ ነው የምንባለው እንደማንኛውም ማለት ነው። እርሱኑ ኢየሱስ ክርስቶስ የፕሮቴስታንት እምነት ላይ ብንሄድ ከአምላክነቱ ደግሞ ተርታ ወርዶ ልናገኘው እንችላለን። ሊለምን ሊማጸን ሊማልድ የመጣ ነው ሊባል ይችላል። በእርግጥ የፕሮቴስታንት እምነት በጣም ብዙ ዲኖሚኔሽኖች ስላሉት ከነዛ መካከል ብዙሃኑ ሲሰማ ፋሚሊያር የሆነው ይህንን ስለሆነ ነው። ለአይሁድ ኢየሱስ ክርስቶስ አሳሳች ነው ሰቅለውታል ራሱ ማለት ነው አይደለም። ይሄ እንደው አሁን እስካሁን የጠራናቸው በተወሰነ መልኩ በአንድ አምላክ ያምናሉ ተብለው የሚጠሩ ናቸው። እሱን ራሱን አንድ ጉዳይ ስለሆነ እንተውና ግን በብዙ አማልክት ያመልካሉ ምንላቸው የሩቅ ምስራቆቹ ጋር እንሂድ እስኪ ደግሞ ሂንዱይዝም ሽንቱይዝም ቡዲዝም የሚባሉት ማለት ነው ጭራሽ አያውቁትም ኢየሱስ ክርስቶስን አያውቁትም። ቢያውቁትም ስሙን ነው የሚያውቁት እንጂ ምን ይሁን ማን ይሁን ጉዳያቸውም አይደለም። ምክንያቱም የነሱ ደግሞ አስተምህሮ ስለ አላቸው አማንያን ውስጡ ያላቸው መረዳት የተለያየ ነው። እንዴት ነው ታዲያ ሁላችንም አንድ ቦታ እንገባለን የምንባለው? እንደዛ ብሎ ከተነገረ ስለምንድን ነው ሐዋርያት እየዞሩ ዋጋ መክፈል ያስፈልጋቸው? ሁሉም ባመነበት እውነት ነው ተብሎ እኮ መወሰድ ከተቻለ ሐዋርያት በሞት አይጠበቅባቸውም። የሐዋርያት መምህራቸው አምላካቸውን ኢየሱስ ክርስቶስ መሰቀል አያስፈልገውም። እውነት አንድ ስለሆነ እኮ ነው ከፈሪሳውያን ከአይሁድ ከሰዱቃውያን ጋር ሁሌ ይከራከር የነበረው። ይሄ ልክ አይደለም፣ ይሄኛው ነው ልክ፣ ይሄ እውነት አይደለም፣ ይሄኛው ነው እውነት እያለ የሚነጋገር የነበረው ማለት ነው። ስለዚህ ሁሉም እውነት ሊሆን አይችልም ማለት ነው አይደለ? እውነትም አንጻራዊ ሊሆን አይችልም። እንደየሰው ሁኔታ ለአንተ እውነት የሚመስል ለኔ ውሸት የሚመስል ለአንተ እውነት ሃይማኖት ላይ እንደዚህ አይነት ነገር አይሰራም። ሲጀመር በነገራችን ላይ ንግግሩ ራሱ ችግር ያመጣል። እንደው ርቄ ሄድኩኝ እንጂ እኔ ራሱ እውነት አንድ ነው ተብሎ ይነገራል አይደል? ወይም ደግሞ ፍጹም የሆነ እውነት የለም፣ እውነት አንጻራዊ ነው ተባለ ልበለ አይደል? ፍጹም የሆነ እውነት የለም፣ እውነት ፐርስፔክቲቭ ነው እይታ ነው ተባለ። ጥያቄው የሚጀምረው ከዚህ ስቴትመንት ነው። እሱ ራሱ እውነት መሆኑን በምናውቃለሁ። ፍጹም እውነት የለም እያልከኝ ነው፣ እውነት አንጻራዊ ነው እያልከኝ ነው። ስለዚህ ስቴትመንቱ ራሱ እውነት መሆኑን በምን አውቃለሁ? ወይስ ያንተ ፍጹም እውነት ሆኖ የሌላው ፍጹም እምነት አይደለም እያልክ ነው? ያው እንደዛ ብለህ ለማውራት ስላልፈለግክ ወይ ደግሞ ስላልመረጥክ ካልሆነ በቀር ማለት ነው። ስለዚህ ሁሉም እውነት እንደዛ ነው ብሎ ያምናል። ከዛ ውጭ ደግሞ ሁሉም ተመሳሳይ ሊሆኑ የማይችሉበት ደግሞ ሁሉም ቅድም ስነግርህ ስለ አንዱ እንኳን ስላነሳ ነው ርዕሰ ጉዳይ ስለ ጌታችን ያላቸው መረዳት የተለያየ ነው አይደለ? ስለዚህ ማንም ብለው ያምናሉ፣ ማንንስ ብለው ይመሰክራሉ። አንዱ የክርስትና ዋናው ጉዳይ ማመን ከዛ መመስከር ነው አለን አይደለ? ስለዚህ እነዛ ሁሉም ምስክርነታቸው ተመሳሳይ አይደለም። ሁሉም የሚያምኑት እምነት መታመን ስላለበት የሚያምኑት እምነት በጣም የተለያየ ነው። ስለዚህ በጣም የተለያዩ ነገሮች ነው እየተወሩ ያሉት ማለት ነው።
ስለዚህ እውነት አንጻራዊ መሆኗን በዚህ ልትሆን እንደማትችል በዚህ ካወቅን እውነት ስንት ነው ሊሆን የሚችለው ነገር በዚሁ ራሱ ብቻ አንድ ነው ሊሆን የሚችለው እንላለን። ያም እውነት ደግሞ አምነነው መስክረነው እንድንኖረውም ጭምር የሚነገርልን የምናምነው እምነታችን የኦርቶዶክስ ተዋህዶ እምነት ነው ብለን እናገራለን። አንዳንድ ሰው እንደዛ ሲባል የሌላውን የሚያምኗቸውን የእምነት ተቋማቶችን ማኮሰስ፣ ነፃነታቸውን መንፈግ፣ አንዳንዱ ደግሞ ጽንፍ ያወጣውና እኮ እነዚህ ሁሉ ተሰብስበው ሲኦል ሊገቡ ነው ልትለኝ ነው አይደል? ፍርዱን ለእግዚአብሔር ልተወው። እውነት ያልሆነ ሐሰት ሊሆን እንደሚችል ግን እኔም ማወቅ አይከብደኝም። እኔ እኮ የሚገርምህ ምን መሰለ፣ እኔ ራሱ አንዳንዴ ቁጭ ብዬ ሳስብበት የምደነቀው እንዴ ቆይ እኛ ይሄንን ያመኑትን እምነት ያላመኑት ሰዎች ከእግዚአብሔር ጋር አብሮ መኖር አይችሉም አሉ እንላለናል። ሌሎቹ ጋር ብንሄድ እኛ ትድናላችሁ ነው እንደምንባለው? እኛም እኮ ያጅነን እኮ ነው የምንባለው እንዴ። እነሱ ሲናገሩት ላይ በጣም ጥያቄ ላናነሳበት የመረጥናቸውን ነገሮች እኛ ጋር ግን ሲመጣ ቤተክርስቲያኒቷንና ክርስቶስን ኤክስክሉሲቭ እንደሆነ መርጦ ሌሎቹን ግን እንዲማገዱ ያዘጋጃቸው ይመስል ድረስ እንደዛ አድርጎ መሳል በጣም በጣም ትልቅ ሚስኮንሰፕሽን ነው። በጣም ትልቅ የቤተክርስቲያኒቷን ትምህርትም ጭምር አለመረዳትም ጭምር ነውና ያንን እውነት እንደዛ ብለን የምናምነውን ሌላው የፈለገውን የማመን ነፃነቱን እናከብራለን። ምንም ጥርጥር የለውም። በግድም ሄደን መሆን አለብህም ብለን አንጫንም። ምክንያቱም ክርስቶስ ራሱ ወርዶ ደቀ መዛሙርቱን እንዴት እንደሚኖሩ ሲያሳያቸው በግድ ያሳያቸው ነገር የለም። ወደው ፈቅደው አምነው እንዲከተሉት ነው የፈለገው። ስለዚህ ማንም ሰው ወዶ ፈቅዶ አምኖ እንዲከተል የሚፈለግ ከሆነ የክርስትናው እምነት በጣም ጥሩ ሆኖ ሊሰበክ የሚችለው ቃላቶቻችንን መርጠን ልንናገር የምንናገረውን አውቀን ከዛ እየኖርን ከዛ አልፈን እንሂድ ግን ካልን እንዳልኩ በጣም 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 ከባባድ የሆኑ ነገሮችን እንድናነሳም እንድንሳሳትም ልንቀደድ እንችላለን። እዚህ ጋር ምን አመጣብኝ መሰለህ? አሁን ምንም ጥያቄ የለውም ዘሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቃ አገልግሎት ላይ ያለ ሰው ነው። ስለዚህ አንድ ሰው ሃይማኖት የሌለው ሰው ይህን ፖድካስት ሲመለከተው የትኛውን ሃይማኖት መምረጥ አለበት ብዬ ልጠይቀው አልችልም። ገብቷል? እንትንም አይደለም ሬሌቫንትም አይሆንም። ግን እዚህ ቤተክርስቲያን ውስጥ ግን ገብቶ እዚህ ሃይማኖት ማዕቀፍ ውስጥ ሆኖ ግን እንዲህ አይነት ጥያቄዎች ይመጡበት ደግሞ ሰው ይኖራል። ምክንያቱም ብዙ ጊዜ ሰው ላይፈትሽ ይችላል። እውነት ነው ያለሁበት ሃይማኖት የምር አሁን ይሄ ፖድካስት በራሱ ለሆኑ ሰዎች ስለ ክርስትና የሚሰጠው ልዩ ፐርስፔክቲቭ ይኖራል ብዬ አስባለሁ። እኔ እንዲህ አልተረዳሁትም ነበረ የሚልና በተለያየ እድሜ የሚገቡን አንደርስታንድ የምናደርጋቸው ነገሮች አሉ። ሳይገባን ብዙ ነገሩን ጨርሰ ነው ሳይገባንም የምናልፈው ይበልጣልና አንዳንዴ ግን ቤዚክ የሆኑ መጠራጠሮች ይመጣሉ። ቤዚክ የሆኑ መጠራጠር ማለት ከዚህ በፊትም የዛሬ 2 ዓመትም አንስተነዋል። ይሄ ኤግዚስቴንሻል ሲጀመር እግዚአብሔር አለ ወይ የሚል ሊሆን ይችላል። እንደው እሱን እንኳን ቢመለስለት ግን የምር የመረጥኩት ሃይማኖት አሁን ከቀደም ካልከው አንፃር እኮ የምር እኔ የመረጥኩት ሃይማኖት ትክክል ነው? የምር ቅዱሳን የሚባሉ ነበሩ? የምር አሁን እዚህ ቤተክርስቲያን ገብቼ በጣም ይሄ መጠየቅ ያስፈራል። ሄዳ የሆነ ሰው ብትጠይቀው ወደ አንተ ሊያስወግርህ ሆነ ሁላ ይችላል። እውነት ነው። ግን አይምሮ ውስጥ ይመጣል እንደዚህ አይነት ሐሳብና እንዲህ አይነት ሐሳቦች ሲመላለሱበት አንድ ክርስቲያን ወደ መሰረቱ ለመጠጋት ምን ነው ማድረግ ያለበት? ጥርጣሬዎች በነገራችን ላይ ዝም ብለው ብቅ ብለው አይወጡ። እያንዳንዱ ጥርጣሬ የሚነሳበት ምንጩ ይለያል። ለምሳሌ አንዳንድ ጥርጣሬዎች የሚነሱት ካለማወቅ ነው። ስታውቃቸው ጥርጣሬዎችም ይቀረፋሉ። እርግጠኛ ስትሆን በነዛ ነገሮች ላይ ከዚህ በኋላ አትጠይቅባቸውም ሆነ ታምናቸዋለህም ጭምር። ለምሳሌ ጌታችን ኢየሱስ ክርስቶስ ለምን ይመስላችኋል በጣም አንድን ተአምር ተደጋጋሚ ያደርጋቸዋል? ቅድም ያልኳቸውን ለምሳሌ ደቀ መዛሙርቱን ነፋስና አውሎ ነው መገሰጽ አንዴ ያለ የሚያደርገው ሁለቴን ያደረገው ለምን? የመጀመሪያው ተጠራጥረው ነበረ። ተኝቶ ከነሱ ጋርም ሆኖ ሊጠፉ የሚችሉ መስሏቸው ነበር አይደል? ስለዚህ ተነሳና ገሰጸላቸው። ተረጋጉ እኔ ያለው አላቸው፣ አይዟችሁ አትፍሩ ብሎ። ሁለተኛ ደግሞ ያለሱ እሱ ደግሞ ባህሩ ላይ እየተራመደ አሁንም ማይበሉን ሞጀቡን ገሰጸላቸው። የተአምሩ መደጋገም ምንን ማዕከል ያደረገ ነው? ካለማወቅ የሚመጣን ጥርጣሬ ለመቅረፍ። ይሄ ብቻ አይደለም። በነገራችን ላይ ክርስቶስ ከአንድም 2 ጊዜ ላይ ብዙ ሰዎችን መግቧል
እንዲያውም ሁለተኛው ምገባ ላይ በጣም ነው የሚገርም። ከደቀ መዛሙርቱ መካከል አንዳንዶች መጡና ይላል ጌታ ሆይ ገበያ ሳይፈታ እባክህ እነዚህን ሰዎች አሰናብታቸው የሚበሉት የላቸው ማለት እና በጣም ጌታችን ኢየሱስ ክርስቶስ ተናግሯቸዋል። ልክ እንዳልሆኑ ተናግሯቸዋል። ለምን? ትናንትና ይሄው ህዝብ አምሽቶ ሲማር ያለውን እንጀራ በርክቼ ስላበላው አይታችኋል። አሁን ዛሬ ምን ተአምር መጥቶ ነው በጊዜ ልቀቃቸውና ገበያ ይግዙ የምትሉት? ያላቸውን ነገር ማበርከት አልችልም ወይ? ወዲያውኑ ፊልጶስ እና አንድሪያስ ከህዝቡ መካከል የተወሰኑ ነገሮች አሉ ብለው ፕሮብለም ሶልቨሮች ነው የሆኑት። ጥርጣሬያቸው ሊወገድበት የሚችልበት መንገድ ፈለጉ፣ አራቁ። ስለዚህ የሰው የመጀመሪያው ጥርጣሬው ሊነሳ የሚችልበት ምክንያት ምንድነው? አለማወቅ ነው ማለት ነው። ሁለተኛው ጥርጣሬ ሊነሳ የሚችልበት ደግሞ ከማወቅ ነው። ማወቅ ራሱ ተጠራጣሪ ሊያደርግ የሚችልባቸው ጊዜያቶች ደግሞ አሉ። በተለይ ተገቢ የሆነ የእውቀትን መንገድ መራመድና መሄድ ላልቻለ ሰው በጣም ብዙ ጥቅስ እየጠቀሱ ቅዱሳት መጽሐፍት ላይ ያለ ሐሳብ መስሎ እያስመሰሉ የቤተክርስቲያን ታሪክ ላይ በጣም ብዙ የወጡ መናፍቃን ነበሩ። አብዛኞቹ መናፍቃን በሚባል ደረጃ በጣም የተማሩ፣ በጣም ያወቁ፣ በጣም የተረዱ ናቸው የሚባሉ ናቸው። ምሳሌ እንጥቀስ እንኳን ካልን አሪዮስ በቂ ምሳሌ። ሌላን ጨምር ካልን አርጌንስ መጥቀስ እንችላለን። ሌላን እንጥቀስ ካልን ንስጥሮስ መጥቀስ እንችላለን። አብዛኞቹ በሆነ ሀገረ ስብከት ላይ በኃላፊነት በቤተክርስቲያን ውስጥ ያገለግሉ የነበሩ በሚገቡባቸው ቦታዎች ላይ ራሱ በጣም አመርቂ የሆነ ውጤት ያወጡ ነበር። እንደው ለምሳሌ አርጌንስ ልንገር ይሁን። አርጌንስ ወይም ኦሪገን ተብሎ የሚጠራው የአሌክሳንድሪያ ቤተክርስቲያን ሊቅ ነበረ። ሊቅ ምናልባት ለዚህ ሰው አንደርስቴትመንት ነው። አርጌንስ በ19 ዓመቱ የእስክንድሪያ ትምህርት ቤት መምህር ነበር፣ ኃላፊ ነበር እና ወላጆቹ ሲተኛ ሄደው ደረቱ ላይ ተኝተው ልብ ምቱን ይሰሙ ነበር። ሰው አይመስላቸው። ይሄም በቃ የሆነ ኢንካርኔትድ የሆነ ሌላ ነገር የመጣ እስኪወርድ እስኪመስላቸው ድረስ ማለት። አርጌንስ ለመጽሐፍት ካለው ፍቅርና ለመጽሐፍት ካለው ቀናኢነት የተነሳ መጽሐፍ ቅዱስን በቀላሉ ለማጥናት መረዳት እንዲያስችል ያልጣረው ጥረት የለም። ለአርጌንስ ጥቅስ የምጠቅስለት ሰው አይደለም። ሰዎች ሲያዩት ራሱ ይፈሩት የነበሩት ሰው ነበር ማለት ግርመው። በጣም ጿሚ ነው፣ በጣም ተሐራሚ ነው። ከመጾምም አልፎ ራሱ ምግቡ ላይ እንዴት እንደሚጠነቀቅ። ይሄ ብቻ አይደለም፣ እንደው ምን ያክል እንደሚጠነቀቅ የምታውቁት ከሴት ጋር የሚግደግ የሰማን ጾታዊ የሆነ የፍትወት ስሜት አለ አይደል? እሱ እንዳይሰማው ራሱ አባላዘሩን አካሉን ቆርጦታል ራሱ። ክርስቲያን እኮ ነው በነገራችን እስከዚህ ቅጽበት። ከዛ በኋላ ነው አርጌንስ ጣቢያ መቀላቀል የጀመረው። አላዋቂ ሆኖ ተጠራጠረ ልንል አልችልም። አዋቂ ሆኖ ነው አርጌንስ የሚያነባቸውንና የሚመለከታቸውን የሆኑትን መጽሐፍት ባልሆነ መንገድ መረዳት፣ መተርጎም፣ የሌሉ ነገሮችን ወደ ማውራት ደረጃ ተደረሰ። ዕውቀት በነገራችን ላይ ትምክህትን፣ ትዕቢትን ልታመጣ የምትችል በጣም ካላወቅንባት ትልቅ ጾር ናት። ለዛ ነው በመንፈሳዊ ሕይወት የሚያድጉ ክርስቲያኖች በሙሉ የትልቁ የዕውቀታቸው ጫፍ አለማወቅ ነው። ባዶ መሆን፣ ልጅ መሆን፣ እንደ አዲስ መማርን መምረጥ ነው። ስለዚህ ላተሳሳትበት የምችልበት እድል የዛን ጊዜ ላይ ሰፊ ነው፣ ጥልቅ ነው ስለሚባል ማለት ነው። ስለዚህ ጥርጣሬ ባለማወቅም ይመጣል፣ በማወቅም ይመጣል ማለት ነው። ከዛ የተረፉ ጥርጣሬዎች ርዝራዦች ደግሞ አሉ። በሰይጣን የሚመጣ ጥርጣሬ አለ። ያመንክ ሆነ የምታውቅ ሆነ ሰይጣን ግን እንድትጠራጠር ያመንከውን የተማርከውን ነገር ልክ ሆኖ እንዳይሰማ ሊያደርግ የሚችል አለ። በሰይጣን የሚመጡትን ጥርጣሬዎችም መልሰን ያንኑ ሐሳብ እንዲያንጸባርቁ ያከፈተላቸው ሰዎች ካሉም በመናፍቃንም ልንለው እንችላለን፣ ወይም በካህዲያንም ልንለው እንችላለን። ስለዚህ እያንዳንዱ ሰው የሚመጣበት ጥርጣሬ የተለያየ ከሆነ ለሚጠራጠረውም ጥርጣሬ የሚሰጠው መፍትሄ የተለያየ ነው አይደል? አምኖ የተጠራጠረን ሰው ሳያምን እንደተጠራጠረ ሰው ትሪት አታደርገው። አምነው ቤተክርስቲያን ውስጥ ሆነው ለሚጠራጠሩ እውነት ያሉበትን እምነት ልክ ነው አይደለም የሚሉ ሰዎች አንደኛ በጣም ማወቅ ያለባቸው ተቀምጠው መማር አለባቸው። ለመጠራጠርና ያወቁትን ነገር ራሱ ልክ ነው አይደለም ብሎ ለመናገር ያላወቁት ነገር ሊኖር እንደሚችል ቢያንስ በትንሹም እንኳን ከማሰብ መጀመር አለባቸው። ያንን ሐሳብ እንዳስበው ለምን ተገደድኩኝ፣ ለምን ማሰብ ጀመርኩኝ ካለ ስለዛ ጥያቄ ላያውቀው የሚችለው ወይ ደግሞ አውቆት በተገቢ ሁኔታ ላይረዳው የሚችል ነገር እንዳለ ነው። ነፍሳችን በነገራችን ላይ በጣም አዋቂ ናት። ስለዚህ ከክርስቶስ ሊለያት የሚችለው ምንም አይነት ነገር እንደ ስጋችን ሞኝና ጅላጅል ሆና ዝም ብላ አትነዳለት። በጣም አዋቂ ናት። እንደ ህሊና ይጮህብሃል። በቃ
ልክ ያላረከው ነገር እንዳለ አደጋግሞ ያስተጋባብሃል፣ እረፍት ይነሳሃል። እነዚህ ነገሮች በሙሉ የእግዚአብሔር ጥሪ እንደሆኑ የአባቶቻችን መጽሐፍት ይናገራሉ በደንብ አድርገው። ስለዚህ በተቻለ አቅም መጀመሪያ እንደነዚህ ቤተክርስቲያን ውስጥ ያለን ሆነን ነገሮችን የምንጠራጠር ለመጠራጠርም እያኮበኮብን ነው የምንል ከሆነም ብንችል ተቀምጠን እንማር። ትምህርቱ ከየት ይጀምር? አንደኛ የምንጠራጠራቸውን ነገሮች መልስ ከመስጠት ስፔሲፊክሊ የምንጠራጠራቸውን ነገሮች እንዘርዝራቸው። ለማመን የከበዱን ስለ ሀልዎተ እግዚአብሔር ነው፣ የቤተክርስቲያን ትምህርቷ ነው፣ ስርዓቷ ነው፣ ምኗ ነው፣ ዘርዝረን እንጻፈው። እነዛን ተገቢው ዕውቀትና ተገቢውን መልስ ሊሰጡ የሚችሉ በቤተክርስቲያኖችን መምህራንና መጽሐፍት መልስ ለማግኘት ይሞከር። አንድ ሁለተኛ በቤተክርስቲያን ውስጥ የሚጠራጠሩ ሰዎች ራሳቸውን ከቤተክርስቲያን የለዩ እንዳይሆኑ መጠንቀቅ መቻል አለባቸው። በጣም ነው የምልህ። ለምን መሰለህ? ከቤተክርስቲያን አንዳንድ ሰው ጥርጣሬው በራሱ ፈቃድ ይለየዋል። ማለትም የምጠራጠር ከሆነ ለምን እጾማለሁ፣ ጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ አስቀድሳለሁ የሚሉት ነገሮች ለምን የሚለው ጥያቄ አታድርገው ወደሚለው ሁኔታ እየገፋው ይመጣና ራሱን ሰልፍ ኤክስኮሙኒኬት ያደርጋል። በቃ ይወጣል። በቃ ቤተክርስቲያን ግን የምትገርም ይሄኛውን ስርዓት የምትፈጽመው በንስሐ ንስሐ የሚገባ ሰው ቀኖና ይሰጠዋል አይደል? ቀኖናውን እስኪፈጽም ድረስ የሚከላከላቸው ነገሮች አሉ። ግን ስቲል የተከለከለውን ነገር ተከልክሎ ትልቋ ቤተክርስቲያን ውስጥ ግን ሆኖ ነው የተከለከለው እንጂ ከቤተክርስቲያኒቱ አውጥተን እንዳትመጣ የምንለው ተነሳህ ያጣ እኮ የለም። አሁን ንስሐ ገብተህ ወይ ገብቼ እኔ አባታችን በቃ ቀኖናን እስከጨርስ ቤተክርስቲያን እንዳትመጣ አይሉህም፣ ሊሉህም አይችሉም። የሚሉህ ምንድነው? እንዲያውም ጠዋት እየመጣ ስግደትን ቤተክርስቲያን ስገድ፣ ጾምህንም ስትጾም የምትችልባት ሰዓት ላይ ቤተክርስቲያን መጣ ተሳለም አስቀድስ ነው የሚሉ። አየህ ከሆነ ነገር መስተካከል ያለብህን ነገር እስክታስተካከል ለዩህ እንጂ ሙሉ በሙሉ ከቤተክርስቲያን ገንጥለው አላወጡ። ጥርጣሬ በራሳቸው ሰዎች እንደዛ የሚያደርጓሉ። ስለምጠራጠር ለምን ይሄን አደርጋለሁ ብሎ የሚለዩ ይሄ መፍትሄ ሊሆን አይችልም። እንዲያውም አንዳንድ ጥርጣሬዎች የሚቀረፉት ከቤተክርስቲያን አንድነት ውስጥ በመግባትና በመቀመጥ ነው። ምሳሌ አባ ዳንኤልና አባ አርሳኒዮስ የሚባሉ በመጽሐፈ መነኮሳት ላይ ተጽፈው ታሪካቸው የሚገኙ ሰዎች አሉ እና እነዚህ ሁለት አባቶች በተለይ አባ ዳንኤል ምን አይነት ጥያቄ ያድርበት ጀመር? የክርስቶስ ስጋና ደም እውነት አማናዊ ነው ወይ ብሎ መጠየቅ ጀመር። ልክ ነው ወይ? ይለወጣል ወይ? መቼ ነው የሚለወጠው? ያለ ጥያቄዎቹ ወደ ጥርጣሬ ገፉት። እዚሁ ላይ እንዲያውም ሳልረሳው ደግሞ አንድ ነጥብ ልጨምርልህ። ጥያቄ ሁሉ ጥርጣሬ አይደለም። ስለጠየቅ ተጠራጠርክ ማለት አይደለም። ስላላወቅ ስላልተረዳህ ነው። አንዳንድ ሰው የጠየቀውን ጥያቄ ሁሉ እኔ ግን ተጠራጣሪ ሆኛለሁ ይላል። ምንድነው ጥርጣሬ ስትለው ጥያቄ ነው እንጂ ጥርጣሬ አይደለም ይሄ። ስለዚህ አባ ዳንኤል ግን ተጠራጠረ። ከዛ በኋላ ይሄንኑ ጥርጣሬውን ግን በውስጡ ሸምቆ ያዘው። ለምን? ቤተክርስቲያን ውስጥ ነው ያለው፣ አማኝ ነው። ሌላው ሰው ቢሰማ እንዴት ከሱ ደግሞ እንደዚህ አይነት ጥርጣሬ ይለኛል? በጣም ብዙ ክርስቲያኖች ጥያቄያቸው ጥርጣሬ ሆነባቸው፣ ጥርጣሬያቸው ጥርጣሬ ሆኖባቸውም ጭምር በሆዳቸው ያዙታሉ። መፍትሄ ሊሆን አይችልም። እንደዛ ደግሞ መፍትሄ ያፈልጋለሁ ካልክ እንደ አባ አርሳኒዮስ ያለ ጓደኛ ያስፈልጋል። አባ አርሳኒዮስ ከቅድስናው የተነሳ የአባ ዳንኤልን ጥርጣሬውን እግዚአብሔር አሳየው። አሁን አጠገብ ያለው ጓደኛ የኔን መጠራጠር በምን ይወቀው እንዳያተርፈኝ ራሱ በግልጽ ኮሚዩኒኬት ማድረግ መቻል አለብን አለ ነፍስ አባታችን ለምናችን አባ አርሳኒዮስ። ስለዚህ ምን አለው? አይገርምህም? ይሄም ጥርጣሬ ይሄ ጥያቄ የኔም ነበራል። እሱ እኮ ተጠራጥሮ አያውቅም። በደንብ ነው የሚያምነው። ግን ለአንድ ሰው ኮንፈርት ሊያደርገው የሚችለው ነገር ምንድነው? አይገርምህም? ይሄም የኔም ጥያቄ ነው ብቻዬን አይደለሁም የሚል እምነት ነው። ስለዚህ እንጸልይና ለምን አናስቀድስም ተባባሉ፣ ተቀጣጠሩ። ጸሎት ጸለዩ። ቅዳሴ ለማስቀደስ ሲገቡ አባ አርሳኒዮስና አባ ዳንኤል ከፊት ለፊት ቆመው ቅዳሴ ሲያስቀድሱ በመንበሩ ላይ የነበረው ህብስት ለአባ ዳንኤልና ለአባ አርሳኒዮስ ሙሉ የካህኑ እጅ ደም በደም ሆኖ ህብስቱ ደግሞ ክርስቶስ በግ አይደለ እንደ በግ ሆኖ ታያቸውና በጣም ከአቅሙ በላይ ሆኖበት በጣም ከአቅሙ በላይ ሆነና ራሱን ስቶ ወደቀ አባ ዳንኤል። አባ አርሳኒዮስ ግን እስከ መጨረሻው አየው። ያንን አማናዊውን በግ ደም በደሙ የሆኑ የካህኑን እጅ ስጋውን ስንበላ ደሙን ስንጠጣ ተመለከተ። አንደኛ እግዚአብሔር ለኛ ለጥርጣሬያችን ምክንያት የሆኑብን ነገሮችን የሰወረብን የመጠራጠር ጽኑ ፍላጎት እንዲኖረን ፈልጎ አይደለም። የምናያቸውን ነገሮች የምንረዳበት ግን ማስተዋል ስለሌለን። አሁን ቤተክርስቲያን ውስጥ እናንተ ስታስቀድሱ
የካህኑ እጅ ደም ሆኖ ብታገኙት ምንድን ነው የምትሉት? ድሮም ጠርጥር ያለው ከመቅደስ ጀርባ ሌላ ጉድ ጀምራችኋል ነው የምትሉት። የክርስቶስን ስጋ የሚነኩት እጃቸው ደምን አለመጠመቃቸውና አለመታለላቸው አማናዊ አይደለም ብለን እንድንጠራጠር በር የሚከፍት አይደለም። እንዲያውም እግዚአብሔር ለህሊናችን ተጠነቀቀልን እንጂ የሚያስብል ያንን ጥርጣሬውን ግን የሚገርም አባ ዳንኤል ከተነሳ በኋላ አባ አርሳኒዎስ ምን ሆነህ ነው አለው። አላየኸውም እንዲህ አለው። ምኑን አለው። እንዲህ ተፈጥሮ እንዴት አይገርምህም? እኔ እኮ አላየሁትም፣ አንተ ግን አይተዋል፣ አምናለሁ አለ። አስተማረው። በነገራችን ላይ ትልቅ ትምህርት። አንደኛ ሳይጠራጠር እንደ ተጠራጣሪ ሆኖ የወንድሙን መከራ ተቀበለለት አይደል? አንድ ሁለተኛ ደግሞ ምን አደረገለት? ወንድሙ የማያውቀውን ነገር ያልተረዳውን ነገር እርሱም አይቶት ግን እንዳላየ ሆነን አየህ፣ ነገ አንተም የሆነ ጥርጣሬ ሲመጣብህ እኔ ስነግርህ እመን እያለው፣ እኔ ሳስተምርህ እወቅ እያለው። ስለዚህ አየህ ጥርጣሬ ራሱ የሚቀረፍበት መንገድ ከመስማትና ከመማር ብቻ አይደለም። ራስህን ቤተክርስቲያን ውስጥ ስርዓተ አምልኮ ውስጥ ከመክተትም ራሱ በተለይ ለክርስቲያኖች ጥርጣሬያቸው እየተቀረፈ ጥያቄያቸው መልስ እያገኘም ጭምር ያገኝ ይሄዳል ማለት ነው። በዛ መልኩ ትሪት እያደረግነው እንሄዳለን እንጂ ቅድም እንዳልኳቸው ራሳችንን ግንጥልጥል እያደረግን ራሳችንን እየፈለግን፣ በተለይ ደግሞ በጣም አደገኛው ነገር ምን መሰለህ፣ ለጠየቀው ጥያቄ ሁሉም መልስ አለው ብለህ መዞር ነው። አሁን የኛ ትልቁ ችግራችን ምን መሰለህ፣ አሁን እኔ አንተን እጠይቅሃለሁ የሆነ ጥያቄ፣ ከዛ አንተ እኔን ትጠይቀኛለህ። መልሱን ፍለጋ መጠየቅ የሚገባኝና ማወቅ የሚገባኝ ምንጭ ሳይሆን ሁሉም ጋር እሄዳለሁ። ልክ ይሄ በአባው ትርክት ሌባ ላመሉ ዳቦ ይልሳል የሚባል አይበላውም፣ ግን ዝም ብሎ ይልሰዋል። በቃ ነካክቸዋለሁ ብሎ ለመናገር እንደማለት። እንደዛ ሁሉ የጠየቅከውን ጥያቄ መልስ ለማግኘት ወይም የተጠየቅከውን ጥያቄ ግንዛቤ ለማግኘት መርገጥ የማይጠበቁበት ቦታዎች አሉ። አንተ መጀመሪያ ማወቅና መረዳት አምነህ መጽናት የሚጠበቅበት፣ በተለይ በጣም አደገኝ ነው። ወጣቶች ሲኮን ደግሞ ለጥርጣሬያቸው ምክንያት የሆነውን ጥያቄ ፐርስፔክቲቭ በሚል ሽፋን የትም ቦታ ይሄዱበታል። ኦርቶዶክስ ፐርስፔክቲቭ ይሄለዋል፣ የሌሎችስ ቤተ እምነት ይላል። የራሱን አጠንክሮ ስላልያዘና ቆንጥጦም ስላልገባለት ያም ሲሰማ እሱ ራሱ ሌላ ድብልቅልቅ ያለ ተአምር ያመጣና እንትኑን ከንቱን እያግባባ በቃ ማውራት ራሱ ይከብዳል። እሱ ራሱ ሌላ አዲስ ፐርስፔክቲቭ ይወልዳል ማለት ነው። ስለዚህ ለጥርጣሬዎቻችን መልስ ራሱ ሄደን የምንፈልግባቸው ቦታዎች ላይ በጣም ጥንቃቄ መፈለግ አለብን። አለበለዚያ እንደተሰማን የምንጠይቅ ከሆነ ያየነውን ሰው በሙሉ ለጥያቄዎቻችን መልስ ሊኖረው ይችላል ብለን የምናስብ ከሆነ ለጥርጣሬያችን እድገት ምክንያት ሊሆን ይችላል እንጂ ምናልባት እግዚአብሔር ካልከለከለው በጣም ክፉ አደጋ። በጣም አሪፍ። ሌላኛው ጥያቄ ይቺ ግመል በመርፌ ቀዳዳን አውርተናታል ከዚህ በፊት። እሱን ምናልባት ዘሌ የሚጨምረው ነገር ካለ እሱን ታነሳዋለህ። ግን ከሱ ቀደም ብሎ የተነሳው ጥያቄ አይ ቲንክ ክርስቶስ እንዴት እንቀበለው ነው ማለት ነው። ባልተሳት ክርስቶስን መቀበል እንዴት እናምጣው ነው አይደለ? ጥያቄውን ከፈለክ ድገሙ በአንተ አማርኛ በደንብ አድሬስ ካላደረኩት ነው። በጣም ጥሩ ጥያቄ። እንዲያውም ያንተ እይታ ደግሞ በጣም ጥሩ ነው። ብዙ ሰው ማመኑ ቀላል ነው መኖሩ ከባድ ነው የሚለው። አሁን ደግሞ በተገላቢጦሽ መኖሩ ቀላል ነው ማመኑ ከባድ ነው ነው። እንትኑም እዚሁ ጋር አድ ለማድረጉ ደግሞ አንድ ነገር ስትወደው ማድረጉ ቀላል ነው፣ ሳትወደው ነው ማድረጉ የሚከብደው። ለምሳሌ ፍቅሩ ካለ ማስቀደስ ቀላል ነው እንዴ? በጣም እሱ እንደማለት ነው። በጣም ጥሩ ጥያቄ ነው። በነገራችን ላይ ድርጊቶች የሚቀሉት እንዳለህበት መንፈሳዊ ደረጃ ነው። ለምሳሌ ጾም በእርግጠኝነት እስከ 6 እስከ 9 መጾም ቀላል ነው። 50 ምናምን ቀን ለምደኸዋል እስካሁን። የማህበረ ሥላሴ መነኮሳት ከፊታችን ከእሑድ ከሆሳዕና በዓል አንስተው እስከ ቅዳሜ ሌሊት 6 ሰዓት ቅዳሴ እስከሚያልቅ ድረስ አይበሉ የክርስቶስን ትንሣኤ እስከሚያዩ ድረስ። ቀላል ነው እንዳትል ለነሱ ቀላል ነው እንጂ አሁን አንተ መኖሩ ቀላል ነው ማድረጉ ቀላል ነው ያልከው ነገር እኛ ባለንበት የመንፈሳዊ ደረጃ ነው። ሁሌም ክርስትና እምነት ላይ አባቶቻችን ሲያስተምሩ 3 ናቸው ደረጃዎች፣ ወጣኒ ጀማሪ፣ ማዕከላዊ፣ መካከል ላይ ያለ፣ ፍጹም ደግሞ ፍጹም ይሆን።
ጸሎታችንም ስግደታችንም እምነታችንም ጭምር በነዛ ደረጃ ውስጥ ነው የሚያውጠነጥኑት። ለምሳሌ ለጀማሪ ጸሎት የሚጸልየው 7 ጊዜ ነው። ለእኛ ፍጹም ነው የሚመስለን እሱ ራሱ በነገራችን አይደል 7 ጊዜ በቀን 7 ጊዜ ጀማሪን የሚጸልየው በነገራችን። ከዛ ማዕከላዊው 12 ያደርገዋል፣ ፍጹሙ 24 ያደርገዋል። ጀማሪው ጿሚ የሚጾመው እስከ 9 እስከ 10 እስከ 11 ያው እንደ ያጿማቱ ህግና ስርዓት ደንብ እንበለው ባጭሩ። ማዕከላዊው ደግሞ ለትሩፋት ከዛ ከፍ ያደርገዋል። ፍጹሙማ ጭራሽ እህልም ላይ በላ ይችላል። ነውርና ኃጢአት ኖሮበት አይደለም፣ ግን የእህል የመበያ ጊዜው ጣዕመ እግዚአብሔርን ያሳጣኛል ብሎ ስለሚያምን የማመን የትንሹ ደረጃ መናገር ሊሆን ይችላል። የማምነው እምነት ይሄ ነው ብለህ ማለት። ማዕከላዊው ደረጃው መመስከር ሊሆን ይችላል፣ ወይም ደግሞ ጥብቅና መቆም ሊሆን ይችላል። ፍጹምናው ደግሞ ለአመንክነትና ለመሰከርክለት ነገር መኖር። በያለንበት የመንፈሳዊ ህይወትም ዕውቀትም ደረጃ ላይ የምንኖረው የምንሰማው ነገር የሚቀለንም የሚከብደንም ለዛ ነው። በጣም ደካማ ለሆኑ ክርስቲያኖች አንተ ምናልባት የምትኖረው መንፈሳዊ ህይወት ቤተክርስቲያን አዛ ነፍስ አባትህም ያገዘ የደረስክበት ደረጃ በጣም ከባድ ሊሆንበት ይችላል። በጣም ካንተ የተሻለ ደግሞ ስታይ ደግሞ አንተ ራስህ ምን ሆኜ ነው እስካሁን እዚህ ላይ ስታክ አድርጌ የቀረሁት ማደግ አለብኝ እንድትል ያስችላል። ስለዚህ ያ ተግባሩ ቀላል ነው ያልንበት ምክንያት እንዳለንበት ነው። በሌላ ምሳሌያዊ አነጋገር እናስቀምጠው ካልን ለተቀማጭ ሰማይ ቅርቡ ነው። ስለዚህ የተቀመጥክበት ቦታ ነው ሰማዩን ቅርብ ያደረገልህ እንጂ መቀመቃት ብትወልድ ኖሮ እንደ ሰማዩ ሩቅ የሆነ ቦታም ጭምር የለም። እሱን አንደኛ ማወቅ ያስፈልጋል። ሁለተኛው ግን መንፈሳዊ የሆኑት ስርዓቶችን ለመስራት ፍቅሩ ኖሮን ስናደርጋቸውም ጭምር ኤፈርትለስሊ ያለምንም ትግልና ያለምንም ውጣ ውረድ እያደረግናቸው ግን ከሆነ በተገላቢጦሽ ደግሞ ማመኑ መቀበሉ ደግሞ በጣም ከብዶን ከሆነ አንደኛ ጥሩ የሆነው መፍትሄ ቀሎን እያደረግነው ያለነውን መልካም ነገር አለማቆም። በነገራችን ላይ በጎ ስራዎች እምነት ይጨምራሉ። መልካም የምታደርጋቸው ነገሮች ቀለው የምታረገው ምንም አይነት ነገር ለአንተ እግዚአብሔር ተስፋ እንዳትቆርጥ እቺን እንኳን እስኪ እንደው አርጋት የተባለልህ ነገር ያገዛ ያ ነገር ያጣሃቸውንና ማግኘት የምትፈልጋቸው ሌሎች ነገሮች መጨመሪያ ነው። ምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል የመቶ አለቃ ወታደር አለ እና አብዝቶ ምጽዋትን ይሰጥ ነበር። ግን ሮማዊ ነው፣ አያምንም። ምጽዋትን ግን በመስጠት በጣም ልቡ ክፍት ነበር እና ያ ምጽዋት መስጠቱና በጎ ማድረጉ እዛው የሐዋርያት ሥራ ምዕራፍ 10 ላይ የእግዚአብሔር መልአክ ለቅዱስ ጴጥሮስ በራእይ ተገልጦለት አይታረዱም የሚባሉትን እንስሳት እየታረዱ እንዲበላቸው ሲያዘው ያሳየዋል። እና ያንን የሚለው ምንድነው? የማይታረዱ እንስሳት የሚባሉት ራእዩ ላይ አህዛብ ናቸው፣ ያላመኑ ናቸው። አርደህ ብላቸው ማለት አጥምቃቸው፣ ወደ ሃይማኖት መልሳቸው ማለት ነው። ወዲያውኑ ቺን ራእይ እንደጨረሰ ከውጭ ላይ የተላኩ መልእክተኞች መጥተው ጴጥሮስ ሐዋርያው ሊቀ ሐዋርያት የታለ አሉት። ቆርኔሌዎስ ልኮን ነው፣ ቆርኔሌዎስ አምጡት ብሎ ነው አለ። ልክ ቆርኔሌዎስ ቤት ሲገባ የእግዚአብሔር መልአክ ቆርኔሌዎስን በቅዱስ ጴጥሮስ እጅ እንዲጠመቅ እንዲያምን ማለት ነው በሌላ አማርኛ በር እንደከፈተለትና እንደተገናኙ ይናገራል። ቅዱስ ጴጥሮስ ቤተሰቡን ያጠምቃል። ያነሳውበት ጭብጡ ምንድነው? የቆርኔሌዎስ መልካም የሆነውና አልከበደኝም ብሎ ያደረገው ደግ ተግባራቶቹ ያደረሱት የት ነው ካልከኝ ጌታችን ኢየሱስ ክርስቶስን ማመን የሚችልበትን የንስሐ የልጅነት ጥምቀትን ገንዘብ ማድረግ እንዲችል ነው ያደረገው። ስለዚህ ያ የከበደንን ነገሮች በቀለለን ነገሮች መልሰን ማግኘት እንችላለን። አሁን ማድረጉ ቀሎናል ካልን የቀለሉን ነገሮች የከበዱንና ማምጣት አቅቶናል ያልናቸው ነገሮች እነሱ ራሳቸው ስቦ ያመጣሉ። ጽድቅ ልክ እንደ ኃጢአት ተመጋጋቢ ስለሆነ ነው። በነገራችን አሁን ኃጢአትን ስቦ ያመጣል ሲባል እንሰማለን። ጽድቅም ጽድቅን ስቦ ያመጣል። መልካም የሆነ ነገር መልካም ነገርን ስቦ ያመጣል። ሁለተኛው ግን በጣም መጠንቀቅ ያለብን ቅድም ያልኳችሁንም ነገር ደግሞ መርሳት የለብንም። በዚሁ ላይ ምናልባት መልካም ነገር የቀለለህ ሙያ ሆኖበስ ቢሆን ክርስትናው ሙያ ሆኖበስ ቢሆን ደረጃ መውጣት የቀለለህ እኮ ስራህ እንደሆነ ስላወቀው ነው እዚህ ግቢ ውስጥ እኔ ግን ሊከብደኝ ይችላል። ለምን ዛሬ መጣው ከዛ በኋላም ብንፈላለግም ሌላ ቦታ ልንገናኝ የምንችልባቸው መድረኮች ሊኖሩ ስለሚችሉ ማለት የቀለለን ነገር በሙሉ
ሌላውን የምናገኝበት መንገድ ነው ብለን እንዳንወስድ ደግሞ ቀለውንስ እያደረግነው ያለነው ነገር የእውነት እያደረግነው ነው፣ የእውነት እየሰራነው ነው፣ እየፈጸምነው ነው እንላለን። ያ እውነት ከሆነልን እምነታችን ሊጨምርበት፣ እምነታችን ሊያድግበት፣ ያላወቅናቸውንም ነገሮች ማወቅ የምንችልበትን ነገር ያመጣል። ስለዚህ በበጎ ስራ መጠመድ ራሱ ይሄኛው መፍትሄ ይሰጣል። ተመልሷል አይደለ? በጣም አሪፍ። ያልደረሳችሁ ሰዎች እናስቀጥለው እንችላል። ጥሩ እየሄደ ስለሆነ አመሰግናለሁ። እኔ ጥያቄ አንድ ጥያቄ ነው እና አሁን ስትለው እንትን ያለብኝ አሁን መልካም ምግባራት፣ ሃይማኖታዊ ስራዎች እምነታችን ሞያ እንዳይሆኑ ኑሯችን ነው መሆን ያለበት ስትል ነበር እና ይህንን ነገር እንዴት ነው ሞያ እንዳይሆኑ? በጣም ተመሳሳይነት አላቸው ሞያ መሆኑና ኑሯችን ነው ለማለት በጣም ተመሳሳይ ስለሆኑ ለመለየት ያዳግታል እና ይህን እንዴት አድርገን ነው የምንለየው? ኑሯችን ልናደርገው የምንችለው እንዴት ነው የሚለው ጥያቄ። በጣም ጥሩ። እኔ ጥያቄ መጀመሪያ የተነሳው ሀሳብ ላይ ነው የሚሆነው። ሃይማኖትን ዲፋይን ስናደርግ ክርስትና ክርስቶስን ማመን ብቻ ሳይሆን እና መመስከር ብቻ ሳይሆን ወደሱ ቀርቦ መኖር ነው የሚል ዴፊኒሽን ሰጥተው ነበርና እዛ ላይ የተነሳብኝ ጥያቄ ምንድነው? ያው ብዙዎቻችን ስፔሻሊ በዚህ ዘመን ላለን ወጣቶች በህይወት ክርስትናን መኖር ከበድ ያለበት ወይም ህይወቱን መኖር ፕራክቲስ ማድረግ ትንሽ የከበደበት ከመኖሩም በላይ ደግሞ ኢቨን በተሳሳትንበት ጊዜ የኃጢአትም ስንሰራ መለስ ብሎ ንስሐ መግባት ኢቨን ደግሞ ኃጢአት ራሱ እንደሰራን ሪያላይዝ ማድረግ እና ለዛ ዲሰንስታይዝድ የሆንበት ዘመን ነው ብዬ አስባለሁ ሰምሃውና ትንሽ ማጆሪቲውን ዲስኳሊፋይ አያደርግም ወይ የሚል ጥያቄን የፈጠረብኝ እኔን ማለት ነው። ከዚህ ጋር የተያያዘ ሀሳብ ሌላ ምንድን ነው መጽሐፍ ቅዱስ ውስጥ ስናነብ ብዙ ሳክሪፊሻል የሆኑ ህይወቶችን የኖሩ ሰዎችን እናገኛለን። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ከነ ዳንኤል ነቢያቱን ጨምሮ ኢቨን ሐዋርያቱ ድረስ ስንመጣ ማለት ነው እና እነዚህ ሊደሮች ብቻ ሳይሆን ደግሞ ኢቨን አማኞች የምንላቸው ሰዎች ራሱ ከተሰደዱ በኋላ ወንጌልን እየሰበኩ እንደሄዱ እናነባለን በመጽሐፍ ቅዱስ ውስጥ እና ለምንድን ነው ወደኛ ዘመን ሲመጣ ማይነር የሆኑ የክርስትና ዲቮሽኖች ከባድ የሆኑት ብለህ ታስባለህ? ማለት ክርስትናን ህይወት መመላለስ ብቻ ሳይሆን ኢቭን ቆም ብሎ ስለ እግዚአብሔር ማሰብ እግዚአብሔር ከኔ ምንድነው የሚፈልገው ብሎ ያንን ጊዜ መስጠት ለጸሎት እግዚአብሔርን ቃል ለማንበብ እግዚአብሔርን ለማወቅ በጥቂቱ ራሱ ኮሚትድ መሆን ለምንድን ነው ዳገት የሆነብን በዚህ ዘመን ላለን ወጣቶች ብለህ ታስባለህ? ተማሪፍ መልስላችሁ ላስታውስ ወይስ እሷን አልረሳሁትም። የእሱ አንድ ነው። ተመሳሳይ ይዘት አለው። የሱም ያለው እነዚህ አክቲቪቲዎች ከሙያነት አልፎ እንዴት ኑሮ የሆኑ ነው ቤዚክሊ ተመሳሳይ ነው። አንድ ነገር ከመናገር ልጀምር። ክርስትና በየትኛውም ዘመን ቃሉ አያውቅም ጀመኖር። በሁሉም ዘመናት ላይ እኛ ልናነሳቸውና ላለመኖር መሰናክል የሆኑብንን ነገሮች ምክንያት እንደምናነሳው ሁሉም ማንሳት ይችላሉ። ሁሉም በቃ በየዘመናቱ ቅድም ከፋፍለን የቤተክርስቲያን ፈተናዎቿ ብለን በጥቂቱ ለማየት በሞከርናቸው ዘመናት ውስጥ ከፈተናዎቹ ጋር አብረው የሚኖሩ ክርስቲያኖች ነበሩ። ክርስትና እምነት በተጀመረበት በኢየሩሳሌም ከተማ ውስጥ የሚኖሩ ሐዋርያት የራሳቸው የሆነ ክርስትናውን ለመኖር ያላስቻላቸው ምክንያት ነበር። መኖር ብቻ ሳይሆን አብረው እንዲኖሩ እንኳን ከታዘዙት ከክርስቶስ ጋር እስከ መጨረሻ ያላዘለቃቸው ምክንያቶች ነበሩ አይደል? ፍርሃት ነበረ፣ አለማወቅ ነበረ፣ ተጠራጣሪነት ነበረ፣ ጥቅም መፈለግ ነበረ። ስንቱን አንስተን ስንቱን እንጥለዋለን። በጣም ብዙ ነገሮች ናቸው። አብዛኞቹ ወደ ሩት ኮዛቸው ተመልሰን ማየት የሚያስፈልገን ከስር ከመሰረታቸው ለምንድን ነው እያንዳንዶቹ እነዚህ የምላችሁ ነገሮች በሙሉ እኛ አሁን ደረሰብን የምንላቸው ፈተናዎች ላይ ትላንትናም የተፈተኑባቸው ነጸብራቆች ስላሉ ማለት ነው። ስለዚህ ክርስትና በየትኛውም ዘመን ቀሎ አያውቅም። ክርስቲያኖች ግን ስላልቀለለና ለነሱ መኖር ስለከበዳቸው ብለው አንደኛ ያሻሻሉት ክርስትና የለም፣ የተውት ክርስትና የለም። ያንኑ መኖር ይከብዳል የተባለውን ክርስትና ግን ከእግዚአብሔር ጋር ሆነው እየተጋፈጡት
እግዚአብሔር በወደደና በፈቀደላቸው መልክም ደግሞ የአቅማቸውን እየኖሩት ግን ኖረዋል። ያ ጥረታቸው ትጋታቸውና ውጣ ውረድን ለማለፍ ያላቸው ቁርጠኝነት ደግሞ አይኖርም የተባሉትን መኖር ብቻ ሳይሆን ይኖራሉ እንዴ ብለን ለመጠየቅ የሚያስገድዱንን አዳዲስ ነገሮችንም እግዚአብሔር በእነሱ ሲሰራ እናያለን። ምክንያቱም እግዚአብሔር ስራው ደግሞ በዘመናት የተገደበ ስላልሆነ ሁሌም ስለሚሰራ አምላካችን። ስለዚህ ይህንን በመጀመሪያ ደረጃ ማንሳት ከቻልን፣ ወደኛ ዘመን ግን ስንመጣ የክርስትና ህይወት በጣም ለመኖር የከበደን በጣም ለመኖርም ጭምር ያስቸገረን ነገር አንደኛ ቅድም እንዳልኩት ፕራዮሪቲ አንሰጠውም ለዚህ ህይወት። ሌሎች ህይወታችን ላይ ካሉ በጣም ብዙ ነገሮች በጣም የሚያሳስበን ክርስትናችን የሆኑብን ሰዎች ብንኖር በጣም ጥቂቶች ናቸው ሊኖሩ የሚችሉ። ብዙሃኖቻችን ከምንኖርበት የህይወታችን ትርጉሞች ውስጥ ዝርዝር መካከል ነው እንጂ አንደኛ አይደለም ክርስትና። ስለዚህ አንደኛ ባለመሆኑ ምክንያት ራሱ ሌሎቹ ነገሮች በዛው በክርስትናው ውስጥ የታቀፉና የተሰበሰቡ ወይ የተዋጁ አይደሉም። ራሱ በትርፍ ጊዜ ከሚደረጉ ነገሮች ቅዱስ ኤፍሬም ሶርያዊ ከዚህ በፊት ነግሬያለሁ። ምን ይላል መሰለ? እናንተ በትርፍ ጊዜያችሁ የምታመልኩትን እግዚአብሔር በሙሉ ጊዜያችሁ እንዲያገለግላችሁ አጠብቁት ይላል። እና እኛ በጣም በብዙ ነገሮች ውስጥ ቅድሚያ ያልሰጠነው እግዚአብሔር ስለሆነ እንዴት መኖር ውስጥ ሊቀለን ይችላል? አሁን ቅድሚያ የምትሰጠው ነገር ጠዋት ተነስተህ አይንህን መግለጥ ስለሆነ ስታይ ትኖራለህ። ቅድሚያ ጠዋት ተነስተህ የመጀመሪያ ስራህ ምንድነው? ካልጋህ ተነስተህ መራመድ ነው። ስለዚህ ስትራመድ ስትነሳ ትቆያለህ። ከመጀመሪያ ካልጋህ ስትነሳና ከእንቅልፍህም ስትነቃ እንደው ለምሳሌ ያክል ክርስትናን ለመኖር ብለህ የምትነሳ ከሆነ ልክ ሌሎቹ ነገሮችን ስታደርጋቸው በሮች ሆነው ሰብስበው ሌሎች ነገሮች እንዳመጡልህ ሁሉ ክርስትናንም ለመኖር ብለህ ፈቅደህ ጠዋት ፕራዮሪቲ ሰጥተው የመጀመሪያ ስራ አድርገው ልክፈትበት ካልክ እግዚአብሔር በሁሉ ነገር ሊገኝበትም ጭምር ይችላል። እኛ ግን አንደኛው ችግራችን እንዳልኩት ድክመታችን ፕራዮሪቲ አንሰጠውም። ስለዚህ ለመኖር በጣም ይከብደናል፣ ትኩረት አንሰጠው። እሱም ለመኖር በጣም ይከብደናል። ትኩረት አለመስጠት ራሱን ችሎ ያለውን ውጣ ውረድ ቅድም በቅዱስ ጴጥሮስ ታሪክ ለማስረዳት ሞክሬያለሁ። አይንን መንቀል ትኩረት አለመስጠት። ከክርስቶስ ላይ ያነሳው አይኑ ያለበት ባህር ላይ እንዲሰጥም አይደል ያደረገው። ክርስትናንም መኖር በጣም በዚሁ ሰፊው ዓለም ላይ እየከበደን ያለው እያየነው መራመድ የሚጠበቅብንን ክርስቶስ አይናችንን ልክ መንቀል ስንጀምር ዙሪያችን ላይ ያሉት ነገሮች በሙሉ እኛን ወደ መሰብሰብ ይመጣሉ። የሚገርምህ ሰውን የማይፈልገው ምንም አይነት ነገር የለም። እኔ በጣም ነው የሚገርመኝ። ዓለሙም ይፈልገዋል፣ እግዚአብሔርም ይፈልገዋል፣ ሰይጣንም ይፈልገዋል። ሁሉም ነው የሚናጠቀን። አንዱ ግን የእውነት ነው የሚፈልግ። ሌላው ከእውነተኛው መንገድ ለማስወጣት ነው ሁሉም የሚፈልግ። እና ሁሉ የሚናጠቁ ነገሮች እንዳሉ በማወቅ ትኩረት ክርስቶስ ጋርና አምላክ እግዚአብሔር ጋር መሆን ካልተቻለ ድረስ ክርስትናን መኖር በጣም ከባድ። ሶስተኛው ክርስትናን መኖር በእኛ ዘመን በጣም የሚከብደን ብዙ ምክንያት ስለምንደረድርለት ነው ላለመኖራችን። መኖርን እንደ አማራጭና እንደ መጀመሪያው ምርጫ አድርገንም አንወስደው። ላልኖርባቸው ነገሮች የምንደረድራቸውን ምክንያቶች መኖር ለሚጠበቅብን አድርገን ብንዘረዝራቸው ኖሮ እነዛው ምክንያቶች አንኖሮም ያልነውን ክርስትና ያኖረን ነበር። ግን እኛ ብዙ ምክንያቶች ላለመኖራችን ነው የምንዘረዝር። ለምሳሌ ቅድም ያልኳችሁ ከክርስቶስ ጋር አብረው ለመኖር የታደሉት አባቶቻችን ቅዱሳን ሐዋርያት ከክርስቶስ ጋር ሲሆኑ ስላጠፏቸው ብዙ ምክንያት መስጠት እንችላለን እኛ። በነገራችን ለምን ጴጥሮስ ተሳሳተ ብትል መጀመሪያውንም አልተሳሳተም ብሎ ሲያወራ ስለነበር መማር አለበት ትላል። ከዛ ባለፈ ለምን ተሳሳተ ብትባል ማን የሚነደው እሳት ጋር ተጠጋለው ቢበርደውስ? አንዴ ሁለቴ እንኳን ሲያዩት አይፈራም እንዴ? ብርዱ ይሻለኛል ከምጠራጠረው ላይ ሄድም ልትል ትችላል። ሌሎችም ጭምር ለምን ሐዋርያት ሲያዝ ብትንተናቸው ወጣ ልትል ትችላል። ፈርተው ነው ሊል ይችላል አንተ። አንተ ደግሞ ምክንያት ልትፈልግ ትችላለህ። አይ ፈርተው ብቻ አይመስለኝም እኔ ግን ሌላም ነገር ስላላደረግናቸው ብዙ ነገሮች የምንዘረዝረውን ምክንያት ክርስትናውን ለመኖር የምንፈልግ ከሆነ ምክንያቶቻችንን ማቆም ቢከብደን መቀነስ ግን መጀመር አለብን አይደል? ሰው ምክንያቱን በቃ ማቆም ብትለው ምክንያቱን ማቆም ራሱ አንድ ምክንያት ይሆንለታል ቁጭ አድርጎ ሲያስብበት። ስለዚህ ቀንሰው እሺ በትንሹ ይሄን ላለማድረግ ይሄ መሰናክል ሆነኝ ካልክ ያንን መሰናክል ለመፍታት አንድ ነገር ሞክር። ያ ክርስትና ጉዞ ስለሆነ በመታሳያቸው በየጥቂቱ ከሱ ጋር ለመኖር ጥረቶች እግዚአብሔር አምላክ እሱ ራሱ ደግሞ መንገዱን ይሆናል።
እሱ ራሱ ያሳያል። ቅዱስ ዳዊት በመዝሙሩ በጣም ከሚናገራቸው ደስ ከሚለኝ ነገሮች መካከል አንዱ በእሳትና በውሃ መካከል አሳለፍከን የሚለው ከባድ በሚመስሉንና ላይታለፉ በሚችልባቸው ነገሮች ውስጥ አሳለፍከን ማለት መኖር በማይቻልበት የክርስትናው ዓለምን ማንጸባረቅ በማይቻልበት ዘመን ላይ አንተ ግን አኑረህ ታሳየናለህ፣ አንተ ግን አሳልፈህ ታሳየናለህ እኮ ማለት ነው። 3 ደቂቅን ማን እሳት ውስጥ ይነዳሉ ነው እንጂ ቆሞ ይዘምራሉ ብሎ ይጠበቃቸዋል? ዓለማችን እሳት ናት ኦብቪየስ አይደል? ሁሉንም ልብላ እኛንም እንኳን ለማትረፍ እኮ አይደለም የምትፈልገን ልታነደን ነው እንደማገዱ። ግን በዛ ውስጥ የሚያመሰግን ሰው መሆን ትችላለህ። አንተ ብቻ የምትገባበትን አገባብህን ተጠንቀቅ። 3 ደቂቅ እሳት ውስጥ የገቡት እግዚአብሔር ላይ ያላቸውን እምነት ፕሩቭ ለማድረግ አይደለም። ታውቃላችሁ አለ ናቡከደነጾር ነው እሳቱን አስነድዶት ክተቷቸው ያለው እንጂ እነሱ አንሰግድም፣ ከፈለክ እኛ አንሰግድም ያልነው አምላክ እንደሚያድንን እሳት አንድድና ጣለን ስንወጣ አላሉም። እነሱ ግን ይጠፉበታል በተባለበት ቦታ ላይ ኖረው ተገኙ። ክርስትና ማለት እንዲህ ተጠፋበታል በተባልከበት ዓለም ውስጥ ጭላንጭል ብርሃን ሆነ መታየት። እንደው ቦግ ብለህ መታየቱ ይከብድህ እንኳን እኮ ተስፋ የሚሰጥ ብርሃንማ መኖር አለብን አይደል? ስለ ጨለማው ሊቀ ዲያቆናት ቅዱስ ሐቢብ ጊዮርጊስ ምን ይላል? ስለ ጨለማው ጨልመት ብዙ ጊዜ መናገርን አልፈልግም፣ ሻማ ለኩሼ መኖርን እመርጣለሁ ብርሃንን ተስፋ አድርጌ። ስለዚህ ጭላንጭልም ብትሆን ልንኖራት የምንፈልጋት ነገር እንደዛ አድርጋ ልታሳየን ልታመላክተንም ጭምር ትችላለች። ስለዚህ ምክንያቶቻችንን እንዳልኩ በየጥቂቱ እየቋጠርን እያስቀረ ነው ስንሄድ ክርስትናውን ለመኖር በደንብ አድርጎ ይረዳናል። በዚህ በሞደርን ባለንበት ወይም ዘመናዊ ነው ብለን በምንጠራው ዓለምስ ለምንድን ነው መኖር የከበደን? በጣም ነው የሚገርም። ይሄ ዓለም በነገራችን ላይ ዘመናዊ ያልሆነበት ጊዜ የለም። እውነቴን ነው የምነግርህ። በሁሉም ዘመን ላይ ዘመናዊነት ነበር። ስቶን ኤጅ ላይ ስቶን መቀጥቀጥ ትልቅ ዘመናዊነት ነበር። ብረት መፍለጥ ኢንዱስትሪያል ኤጅ ላይ ትልቅ ዘመናዊነት ነበር። አሁን ኮምፒውተር ላይ እኔ እናንተ የሆነች ነገር መስራት ስለቻለን የቴክኖሎጂ ዘመን ብለን አሞካሸነው እንጂ ሰው በየጊዜው ዘመናዊ የሚለው የሆነ ዘመን ነበር። በየዘመኑም የተኖረ ክርስትና ነበረ ማለት ነው። ስለዚህ ለኛ ሲሆን አዲስ የመጣብን ነገር አይምሰለን። እርግጥ ነው በእያንዳንዱ ዘመናዊ ብለን ባለፍንባቸው ጊዜያቶች ውስጥ ጥለናቸው ሄድናቸው ይዘናቸው ያስገባናቸው ነገሮች ይኖራሉ። ስለዚህ ተደራራቢ የሆኑ ጫናዎች ሊኖሩ እንደሚችሉ እናውቃለን። ክርስትናውን ለመኖር ላይ ያስችለን የሚችል ነገር ግን በነዛ ሁሉ ውስጥ ግን አንድ የምናየው ሀቅ ግን ምንድነው? ብዙዎች ጠፍተው ብዙዎች ተበታትነው ብዙዎች ያላቸውን አቋማቸው ላይ ተንሸራተው ሲገኙ ቤተክርስቲያኒቷ ግን አሁንም በአንድ ቦይ እየፈሰሰች ቀጥ ያለ ትምህርት ይዛን የመጣችው። ስለዚህ አንድም በነገራችን ላይ እውነተኛ ለመሆኗ ገብተህ እንደማጠፋ ትክክለኛ ማስረጃ ነው። መንገዷን ታውቀዋለች። የተሳፈርክበት መርከብ እንዲህ አትል። ማዕበል ቢነሳ ወጀብ ቢነሳ የት እንደምታደርስ ታውቃለች። እንደኑ መርከብ አድርገው ሰዳት ቤተክርስቲያን የሰበሰበቻቸውን ሁሉ መሬቱ ላይ እስከምጥል ድረስ ከበደኝ ብላ ንፋስ የምታስገባ ከበደኝ ብላ ውሃ አስገብታ ውስጥ የምትገል አይደለች። ቤተክርስቲያን መነሻና መድረሻዋን ታውቀዋለች። ስለዚህ በዛ ጉዞ ውስጥ ዘመናዊ ነው ባልንበት ዓለም ውስጥ እንዲያው መኖር የሚገባቸው በጣም ብዙ ክርስትናዎች አሉ። ይሄንን ለማድረግ የሚረዳን የመጀመሪያው ነገር ወደ ትላንትናው ህይወታችን መመለስ ነው። ሁሌም ነው በነገራችን ላይ ይሄን ነገር ባትረሱት ራሱ መማርጠው። በቃ ቅዳሴያችን ላይ የእመቤታችን ቅዳሴ ላይ ንግባከ ሀበጥንተ ነገር ይላል። ወደ ቀደመው ነገር እንመለስ። በጣም ውብ የሆነ አማርኛ ነው። በቃ ወደ ትላንትና መመለስን የመሰለ ትልቅ ክርስቲያናዊነት የለም። በቃ ምክንያቱም የትላንትና ክርስቲያኖች ክርስትና ገና እንደዚህ ብዙ የሚያምኑ ብዙ አብያተ ክርስቲያናት ባልተተከሉበት ጊዜ ላይ ታማኝ ሆኖ የተገኙ ናቸው። እነዛን ክርስቲያኖች በህይወትም በእምነትም መምሰል የምንችልበት ደረጃ ላይ ስንደርስ ወደ ቀደመው ነገር መመለስ እንችላለን። እነዛ ዘመናት ላይ የነበሩ በጣም ለአሁኑ ዘመን የሚረዱ ነገሮች አሉ። ቁርጠኝነታቸው፣ መስካሪነታቸው፣ የነበራቸው ፍቅርና መተሳሰብ ክርስትና ለአንድ ብቻው እንዲኖር የተተው አልነበረም። እንዴት በጣም ደስ እንደሚል ማለት ያንተና የኔ ጉዳይ የሚያሳስበው የሆነ ሰው ነበር። አሁን እኮ የኔና ያንተ ጉዳይ ላይ የሚያሳስበው የሆነ ሰው ማግኘት በጣም ከባድ። ስላንተ ብሎ ስለ ክርስትና የሚጨነቅ የሚያስብ የሚያወጣ የሚወርድ እዚህ ሂድ እስኪ እዚህ እኔ ሄጃለሁ እዛ በተሳለምስ እስኪ የመጀመሪያዎቹ ክርስቲያኖች ይሄ ነበራቸው።
አብረው መብላታቸው ራሱ እኮ ሊራብ ይችላል ብለው የሚያስቡት ሐሳብ እኮ ስላለን የሚጠማ ሊኖር ይችላል ማለታቸው። ስለዚህ ክርስትናው የእውነት ባለንበት ዘመን ላይ ወጣትም ሆነንም አረጋዊም ሆነን እንዲቀለንና ደስ ብሎን እንድንኖረው የምንፈልግ ከሆነ ወደ ትላንትናው እንመለስ። የትላንትናው ፍቅር፣ የትላንትናው መተሳሰብ፣ የትላንትናው በሃይማኖት ያለ ጽኑነትና ቁርጠኝነት፣ የትላንትናው ለማወቅ ያለ ጉጉትና ለመኖር ያለ ችኩልነት። ብስማም የመጀመሪያዎቹ ክርስቲያኖች እኮ እንዴት ለመኖር እንደሚቸኩሉ ታዘው ለማድረግ ያላቸው ፍጥነት ይሄ ለማሞካሸት ራሱ አይደለም። አዲስ ስለሆነ የሚኖሩት ህይወት በጣም ያጓጓቸዋል። አሁን እኮ እኛ በጣም ነው የሚገርም ኖረን የጨረስን ይመስል እኮ ነው እጅግራችንን አጣጥፈን ታዛቢ ሆነን የተቀመጠ። ገና ስንት ያላየነው ቤተክርስቲያን አለ። ገና ስንት ያላስቀደስንበት መቅደስ አለ። ገና ስንት ቦታ ላይ መቀበል የሚገቡን በረከቶች ከአባቶቻችን መስማት የሚጠበቁብን በጣም ትላልቅ ጥበብ ዊዝደሞች አሉ አይደል? እሱን ገና ሳንጀምረው ነው እኛ ከበደን እያልን ያለን። እሱን ገና መንገዱ ላይ ሳንገባ ነው ከበደን እያልን ያለን። ይሄን ብናውቀው በጣም ጥሩ ነው። የመጨረሻ ማንሳት የምፈልገው ነገር ደግሞ ምንድነው? ሁሉም እንደየአቅሙ የተሸከመው ሸክም ለራሱ ሊከብደው ሊቀለውም ይችላል። ስለዚህ ክርስትናውን መኖር ከበደኝ ስንል አይ ክርስትናውን መኖር ቀላል ነው የምንለው ኖረውት ካለፉት ከአባቶቻችን ቅዱሳን አንጻር የሚኖርም ህይወት ነው ብለንም ጭምር ምስክርነትም የምንሰጠው። ለኛ ግን እንደ ተሸካሚዎቹ ግን የምኖረው ህይወት ከበደኝ ብንል እንዴት ከበደህ ይባል አይደል? አይ ቀላል ነው ራስህ እዛ ስትመራመርበት ስትፈላሰፍበት ነው ብለን ሰውን ማሸማቀቅ አያስፈልግም። ለከበደው ሰው እንደውም ሸክሙን መጋራት ነው እንጂ የሚያስፈልግ አይደል? ምንድነው የከበደ? ጾም ነው፣ አብረን እንጾማለን። ምንድነው የከበደ? ጸሎት ነው፣ አብረን እንጸልያለን። ስግደት ነው፣ እስኪ አብረን እንሞክራለን፣ እንሰግዳለን። ማንበብ ነው፣ መጽሐፍ ቅዱስ አብረን። ሸክሞቻችንን እርስ በርስ መሸካከም የምንችልበት ነገር ቢኖር እውነት የክርስትናው እምነት ይሄ ቅድም ያልኩት ቤተክርስቲያናዊነት እየተንጸባረቀ ሲመጣ ክርስቲያን ሆኖ በዚች መሬት ላይ ወይ ደግሞ በዚህ ዘመንም ላይ ጭምር መኖርም ያን ያክል አዳጋች አይሆንም። ብዙ አሁን እኛ በእጃችን ኖሮን ክርስትናን መኖርና ማስኖር የከበደን ነገሮች ለሐዋርያት ዘመን ላይ ቢሆኑ ኖሮ ጉድ ነበር የሚያፈሉት እነሱ። በድምጽ ሰብከው 3000 ሰው ካሳመኑ ዩቲዩብማ ቢኖራቸው አንተ ሁሉም ቁጭ አትልም። በጣም ማለት ቀን ከሌሊት ነው የምትሰራት የምትጠቀጥቀው ኮድ የምታደርገው በደንብ። ምክንያቱም የነበራቸው ጊዜ ጥቂት እንደሆነና ያላቸው አቅም ሊደርስበት የሚችልበትን ከእግዚአብሔር እርዳታ ጋር ያውቁታል ጠንቅቀው። እኛ ይሄንን ከረሳነው ቆይተን ያለን አቅም ከእግዚአብሔር እገዛና እርዳታ ጋር ብንሰራበት ማን ጋር ምን ሊያደርስ እንደሚችል ፖቴንሻሉን አናውቅም። ደግሞ እኮ ተጽዕኖን እናወራለን። ሶሻል ሚዲያ ተጽዕኖ ቀላል አይደለም። ካልሆነ ተጠቀምበታ፣ ካልሆነ ቤተክርስቲያንህን ስበክበታ፣ ካልሆነ አንተ ራስህ ሳይሆን ክርስቶስ እንዲታይበት አድርግበት። ከዛ በኋላ ታየዋለህ ጥቅሙን። ለዛ ነው በነበሩበት ዘመን ላይ መኖር እንኳን ባንችል ወደ ኋላ ተመልሰን እነሱ የነበራቸውን እሴቶችን ግን አምጥተን ያሉም ጭምር ስለሆኑ አጉልተን መጠቀም ከቻልን ክርስትናው ይረዳናል። ከምንም በላይ ግን በጸሎት መተሳሰብ ነው። በተለይ እንዲህ ከበደን እየከበደን ነው የሚሉ ወንድም እህቶቻችን ስንሰማ በደንብ መጸለይ። ክርስትና ስምህ ማን ነው? ክርስትና ስምሽ ማን ነው? በጸሎተ ቅዳሴ ማሳሰብ፣ በማህበር ጸሎት ላይ እንዲጠሩ ማድረግ ለምን ቀላል አይደለም። ብዙዎች ከበደን ብለው የሚያወሩትን ክርስትና ሌላ ቦታ ላይ ቀሎን አገኘ ነው ብለው ደግሞ ሲናገሩት ልንሰማ እንችላለን። የነፍስ ጉዳይ ስለሆነ እንደዚህ አይነት ነገሮችን ቀለል አድርጎ አለማሰብ ጥሩ ነው።